ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አይመችም በእውነት ይቅርታ ግን አኬ ጥያቄ አሁን ያልከውን እኔ አንተ ያልከውን በእውነት አላነበብኩም አላቅም። ግን እኔ የማውቀው ምን መሰለህ የኤርትራን አስተምሮ ጸጋው ነው። በጸጋው ብቻ አይደለም ምንድነው እኛ ስለዚህ ጸጋው የሚመጣ ማለት ድህነት የምናገኝበት ያ ጸጋ ለምሳሌ እኛ ሁለት ምስጢራቶች አሉን አይደለ? በእምነትም በጥምቀትም በጌታ እራትም ያ የእግዚአብሔር ጸጋ ልናገኘው እንችላለን ብለን ነው እኛ ምናምን ማለት ልንድን እንችላለን በጸጋው ነው ግን እንጂ ጸጋው በእምነት ማለት ነው። በእምነት ሳይሆን በሁለቱ መሳሪያዎቹ በጥምቀት ወይም በሚስጥራት ወይም ደግሞ በቃሉ በኩል ቃሉ ሲሰበክ በሚሰበከው ቃል በኩል እግዚአብሔር በሰዎች ውስጥ እምነትን ይፈጥርላቸዋል ወይም ጸጋውን መንፈስ ቅዱስን ይሰጣቸውና ኮንቨርት ያደርጋቸዋል፣ ይለውጣቸዋል። ኮንቨርሽን ያካሄድና ውስጣቸው ሪጀነሬት ያደርጋቸውና በዛው እምነትን ይፈጥርባቸዋል፣ ይሰጣቸዋል ነው። ወይም ደግሞ እምነትን ይፈጥራል። ስለዚህ ሰውየው ሳያምን ዳግም አይወለድም ነው እኔም እስከማውቀው። ለምሳሌ ሰው ማለት ያው ሰው ሁሉ ሙት እንደሆነ ያው ልክ ነህ። ግን ያ ሙት የሆነው ሰው የእግዚአብሔር ቃል ሲሰማ ያው ይነቃል ነው አይደል? ከሞተበት ይነቃል እና ያው ጸጋው ሲረዳው ይድናል አይነት ነገር ነው እኔ እስከማውቀው ድረስ። ሳያምን በፊት ማለት ነው ሚነቃው። አዋ የእግዚአብሔር ቃል ሲመጣ ሲሰማ ወደ እምነት ይመጣል ማለት ነው። ቆይ ለምሳሌ እኮ ለእኔና ሶስት ወንጌል ብትነግረን አንተ ለምሳሌ እኮ ለምሳሌ ሲሶ ቶሎ ላይነቃ ይችላል። እኔ ግን ነቅቼ ላምን እችላለሁ። ግን እኔ ሰው ያለ ምሳሌ ነው እሱን ሳይሆን ምልሽ አንቺ ሰውየው ልክ ወንጌል ሲሰበክለት ከእንቅልፉ ይነቃል አልሽ። ከማመኑ በፊት ነው የሚነቃው ወይስ አምኖ ነው የሚነቃው? እኔ አምኖ ነው የሚነቃው ብዬ ነው የማስበው። እንግዲህ ስለዛ በዛው እንቅልፍ ሰው ሳያምን መቼስ መንቃት አይችልም አይደል? አኩስ እሺ፣ ሳያምን በፊት ይነቃል። ማን ነው ይቅርታ፣ ሳይነቃ በፊት አያስቀድሞ ያምናል፣ ሲያምን ይነቃል ላልሽው ቃሉ ነው። ቃሉ ሲሰማ ለምሳሌ ቃሉ ሲሰማ ሐዋርያት ሥራ ገባኩስ። ቃሉን ሲሰማ አምኖ ይነቃል። ሁለት ላይ ያሉ ሰዎች እሺ፣ ችግር የለም። እሺ እንደዛ ነው። እኔ ማቆስ ነው። ልክ ጴጥሮስ ሲሰብክላቸው ልባቸው ተነካ አይደለ? እነዛ የሐዋርያት ሥራ ምዕራፍ 2 ያሉ ሰዎች። ስለዚህ ቃሉ ነው፣ ይሄ የእግዚአብሔር ቃል ነው ልባቸው የነካቸው። ስለዚህ ምን እናርግ ወደ ማለት መጡ እነዛ ሰዎች። እንደዛ ነው የማውቀው። እነዛ ሰዎች ቃሉን ሰሙ፣ አመኑ። ስላመኑ ልባቸው ተነካ። ባያምኑ ኑሮ ልባቸው አይነካም። ኦፍኮርስ ሳታምኝ አይ ነገር አላምንም እያልሽ ልብሽ ይነካል? አይ ቃሉን እኮ ልባቸውን እናካቸው። የጴጥሮስ ስብከት ስለተቀበሉት ማለት ነው። ባይቀበሉት ቃል ችግር የለም። ይኸው በጴጥሮስ በኩል የእግዚአብሔር ቃል መጣ አይደል? ሰዎቹ ሰሙ። ስለዚህ ምን እናርጋሉ? እንደዛ ነው። እሺ ቆይ ከዛ ከእንቅልፋቸው ወይም ደግሞ ከሞቱበት የሚነቁት ወንጌልን ሲሰሙ ነው። ግን ወንጌልን ስለሰሙ ብቻ ሳይሆን ወንጌልን ሰምተው ሲያምኑ ነው የሚነቁት። ከመንቃታቸው በፊት ማመን አለባቸው አልሽኝ አይደል ሀኒቾ? ቃሉን ሰምተው ነው የሚነቁት። ቃሉን ሰምተው ሲያምኑ ነው ወይስ ቃሉን ሰምተው ሳያምኑ ነው የሚነቁት? እንዴ ሳያምኑ እንዴት ይነቃሉ? ቃሉን እኮ የሰሙት ቃል እኮ ያምኑታል አይደል? እሺ አምነው ነው የሚነቁት። ለማመን ደግሞ ፈቃድ ይፈልጋል አይፈልግም? ያ ለማመን ፈቃድ ይፈልጋል። ግን ምንድነው ቆይ እዚህ ላይ ምንድነው እንግዲህ ያለ ነው ውስብስብ። እኔ ራሴ ገና እየተባርኩ ነው። እንትን አለሽ እጅሽ ላይ? እኔ ምንም ነገር እጄ ላይ የለም። አሁን ምንም ነገር ስልኬ ብቻ ነው ያለው። የለም? እሺ ቀሽኒ ገልጬ ላሳይሽ። ቆይ እናንብብ አንዴ ምን እንደሚል የሉትራኑ ማለት ነው። አትሊስት ዝም ብዬ ለጊዜው ለአንቺ እንደማሳያል ቡክ ኦፍ ኮንኮርድ
ከምን ላይ ነው የምታወጣው ግን በኋላ ለማየት? ከቡክ ኦፍ ኮንኮርድ ላይ ኦኬ እሺ። ቡክ ኦፍ ኮንኮርድ ላይ ፎርሙላ ኦፍ ኮንኮርድ አለ። ፎርሙላ ኦፍ ኮንኮርድ ሁለት ክፍል ነው ያለው፣ ኤፒቶም እና ሶሊድ ዲክላሬሽን። ስለዛ እኔ ከሶሊድ ዲክላሬሽኑ ላውጣ። ለምሳሌ ፎርሙላ ኦፍ ኮንኮርድ ይሄው ቆይ አንድ ቤት ይኸው እሺ፣ ሳይቱ ይሄን ይመስላል። ቡክ ኦፍ ኮንኮርድ ዳት ኦርግ የሉተራኖች ሳይት ነው። ቡክ ኦፍ ኮንኮርድ ዳት ኦርግ። ያው ዝርዝር አለ። ዩኒቨርሳል ክሪድ፣ ኦግስበርግ ኮንፌሽን፣ አፖሎጂ ማለት አፖሎጂ ኦፍ ዲ ኦግስበርግ ኮንፌሽን ማለት ነው። የነ ፊሊፕ ሜላንክተን ስማል ካል አርቲክሎቹ አሉ። እነዚህ እንደዛ ይልና የሉተር ምናምን ከተቀመጠ በኋላ እዚህ ጋር ይታይሻል። ፎርሙላ ኦፍ ኮንኮርድ ሁለት ክፍል ነው ያለው። ኤፒቶም አለ፣ ሶሊድ ዲክላሬሽን አለ። ኤፒቶሙ እንደ መግቢያ የሚመስል ነገር ነው፣ አጠራጠር ያለ ነገር ያለበት ነው። ሶሊድ ዲክላሬሽኑ ደግሞ ሰፋ ያለ ነገር ነው የያዘ ነው። እሱ ውስጥ እንግባ። እንድች ክሊክ እሺ። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ይላል። ከዛ በኋላ አጠቃላይ ወደ 12 አርቲክሎች አሉበት። 12 አርቲክሎች አሉበት። 11ኛው አርቲክል ኢሌክሽን ይላል፣ ምርጫ ወይም ቅድመ ውሳኔ። ማንበብ የምትፈልጉ ካላችሁ የፕሮቴስታንቶቹን መረዳት እዚህ ቅድመ ውሳኔ ላይ 11ኛው ኢሌክሽን የሚለው ፕሪዴስቲኔሽን ነው፣ ቅድመ ውሳኔ ነው። የቅድመ ውሳኔ ትምህርታቸውን እዚህ ላይ እዩ። ከፍ ብላችሁ ግን ሁለተኛው ክፍል ላይ ምን የሚላለ ፍሪ ዊል ነፃ ፈቃድ፣ እሱ ላይ ለምሳሌ እንግባ። ያው ይሄ አይደል ክሊክ። እሺ ፍሪ ዊል ላይ እሺ አንዴ ለምሳሌ የትኛውን ዝም ብለን እናንብብ። ይኸውልሽ አንዴ ቆይ አንዴ ቀለል ያለ አጠር ያለ ነገር ላስቀምጥልሽ እና ከነሱን አይተሹ አሁን አንቺ ቅድም ካልሹ ጋር እንዴት በጣም የተራራቀ ነገር እንደሆነ በዛው እንድታዩ ማለት ነው። በጣም አሪፍ ታዩ። ቆይ እና ይኸው የአማርኛው ራሱ አለ። አንዴ ጭራሽ የአማርኛው ላይ አለ ይሄኛው። ቆይ እሺ የአማርኛው ላይ ካለ እዚህ ስልክ ላይ ስላለ ትነግረኛለህ። ገጹ ከዚህ ላውጣው ይችላል። ጋይስ እስከዛ ታብና ሼር አድርጉ። ታብና ሼር እያደረጋችሁ ከይቅርታ ጋር
ጌታ ስም እያወራሁኝ እኮ ነው በክርስቶስ ሀኒቾ አማርኛው ልታመጣ በጣም ይቅርታ እያወራሁኝ እኮ አያክሊ እሺ የአማርኛው አለኝ እያልሽኝ እኮ ሰምቼ የአማርኛው ካለሽ አሪፍ ኤፒቶሙ ላይ ያውጪው እኮ ብዬሽ ነበረ ለከሰማሽ ኤፒቶሙ ላይ ያውጪው እስኪ ገጽ ንገረኝ የስምምነቱ ቃል የሚለው ገጹን ሳይሆን ትንሽ ፎርሙላ ኦፍ ኮንኮርዱ ላይ በገጽ ነው እንደሱ በእንትን እኮ ነው ብዙ ጊዜ በርዕስ ነው የሚወጣው ፎርሙላ ኦፍ ኮንኮርዱ ላይ የሂጂና የስምምነቱ ቃል ምናምን የሚለው ወይ ደግሞ ቆይ ልፈልገው ነው ኤፒቶሙ ላይ የስምምነቱ መሰረታዊ መመሪያ የሚለው ላይ አመጣሁት መጽሐፉን። በቃ ሄጂ አንቺን ከማስቸግርሽ እኔ ሄጂ ላምጣት ያለሽ። እሺ የስምምነቱ እንደዛ ገጹን ልንገርሽ፣ እስከዛ አንቺም እዛው ጋር እንድትከታተይ ማለት ነው። ገጽ 346 ላይ አውጪ። ይሄ ከመጽሐፉ ጋር ተመሳሳይ ነው አይደል? የገጽ አጣጣሉ እንግዲህ እንደየ ኤዲሽኑ ስለሚለያይ የመጽሐፉ ነው ያለሽ በፒዲኤፍ ደወል 300 ስንት እዚህ ላይ ነው ፖዙኝ ነው የማየው ስልኬ እዚህ ስልኬ 346 ኦኬ እፈልጋለሁ። አንተ ቀጥል። እሺ ልክ ስታወጪው ንገሪኝ እኩል እንድናነበው። አንቺ 300 እንዴ 346 ወይ ዝም ብዬ ቪዲዮ ላብራላችሁ እኔ ቪዲዮ 340 ኪሎ ሜትር አንቺ ችግሩ እኮ ወደ አንተ ስመለስ እንደገና እንደ አዲስ ጀምራለሁ። እንተኛ ወደ ላይ የሆንኩ ስለሆነ አግኝቼዋለሁ 347 ግን እንዳንተ ግን የለውም። ኦኬ ሃርድ ኮፒ ስለሆነ ነው ያኪ ይለያያል። ለዛ እኮ ነው በርዕሱ ብታወጩ ይሻላል ያልኩሽ። ይሄ አሁን እንደ ለምሳሌ እንዲህ ይላል። ስለምን ይላል ይነበባል። አንቺ ውስጥ ይሄ ከላይ ማይከለከለኝ አራኪ እኔ እኮ ያለ ግላስ አላነብም። የለኝም በታች ነው የኔ ግላስ። ችግር የለም። እሺ ስለ ነፃ ፈቃድ ይላል። አንቺ ስለ ነፃ ፈቃድ ይላል። እኛ እናነብልሻለን። እሺ በጣም ጥሩ። ስለ ነፃ ፈቃድ ይላል የኦግስበርጉ ኮንፌሽን ላይ አስቀድሞ ማለት ነው። በኦግስበርጉ ኮንፌሽን ላይ ስለ ነፃ ፈቃድ የተነገረ አንድ ነገር አለ። ይሄ የፎርሙላ ኦፍ ኮንኮርድ ነው እና ቀደም ብሎ በዚህ በኦግስበርጉ ኮንፌሽን ላይ ሉትራኖቹ ምን የሚል ነገርን አስቀምጠዋል? የሰው ልጅ ነፃ ፈቃድ ያለው ይሄ ኖርማል ይሄው ቀጥታ ቃል በቃል አንብላችሁ መጀመሪያ ከሱ ስንነሳ ጥሩ ነው መሰለኝ። የሰው ልጅ ነፃ ፈቃድ ያለው ይሄ ኖርማል መንፈሳዊ ጉዳይ ላይ አይደለም ብሎ ነው የሚያምኑት። መንፈሳዊ ጉዳይ ላይ ነፃ ፈቃድ የለውም። ይልቁንም ነፃ ፈቃዱ አንዴ ላሳያችሁ። የኦግስበርግ ኮንፌሽን አንቀጽ 18ን አንቺ እዛ ላይ ተከታተይኝ። ችግር የለውም። አኪ ያውጣው። እኔ በኋላ ላፕቶፕ ከፍቼ አነበዋለሁ። በኋላ ዝም ብለህ ንገረኝ። ያንተ ስክሪንሾት ወስጃለሁ፣ አስተያየዋለሁ በኋላ
መልካም። ስለዛ እኔ ልግለጥልሽና እዚህ ጋር እንትን ልበለው። ይሄ 346 ነው ገጽ ነው። እሺ አውግስበርግ ኮንፌሽን ኦግስበርግ ኮንፌሽን ገጽ 25 ገጽ 25 ነው 347 ኦኬ። ያኛው 346 ነው። አሁን እኔ አስቀድሜ ወደ ኦግስበርግ ኮንፌሽን ወሰድኩሽና አርቲክል 18 ይሄ የኦግስበርግ ኮንፌሽን ነው። አሁንም ማሳይሽ የኦግስበርግ ኮንፌሽን አርቲክል 18 ኮንሰርኒንግ ፍሪ ዊል ይላል። በእንተ ነፃ ፈቃድ ማለት ነው፣ ወይም ስለ ነፃ ፈቃድ። ይኸው እዚህ ጋር በአማርኛ ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራትና ልክ ምንን ለመስራት ህዝባዊ ጽድቅን ማለት ሲቪል ራይቸስነስ ማለት ነው። ሲቪል ራይቸስነስ ማለት ዝም ብሎ ሰው እንደዚሁ ሰው እንደው በጎ የሚመስል ነገርን ሊሰራ ይችላል አይደለ? እንደዚህ አይነት ነገር ማለት ነው። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራትና ለአመክንዮ የሚገዙ ነገሮችን ለመምረጥ የተወሰነ ነፃነት አለው ብለው ያስተምራሉ። ይሁን እንጂ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም መንፈሳዊውን ጽድቅ ለመስራት ኃይል አይኖርም። ምክንያቱም ለፍጥረታዊ ሰው ኃይል አይኖርም ማለት በነገራችን ላይ ይሄ ለመስራት እንደዚህ ለማድረግ ምናምን ሲሉ እግዚአብሔርን ለመፈለግም ጭምር ማለት ነው። እግዚአብሔርን መፈለግ ይሄ መንፈሳዊ ነገር ነው እና ለመንፈሳዊ ነገር ግን እግዚአብሔርን ለመፈለግ ራሱ ግዴታ መንፈስ ቅዱስ ያስፈልጋቸዋል። መንፈስ ቅዱስ ምን እንዲያደርጋቸው ዳግም ሊወልዳቸው ያስፈልጋል ነው። እሱን እዛው ላይ እንትኑ ላይ ፎርሙላ ፉንኮር ላይ በደንብ ስለሚያብራሩት እዛ ላይ ሄዳለሁ። ምክንያቱም ለምንድን ነው የሚሉት? ለፍጥረታዊ ሰው አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውን ይጠቅሳሉ። ለፍጥረታዊ ሰው ሚኒንግ ዳግም ላልተወለደ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ስለዛ የሚያምኑት ልክ እንዴት ብለው ነው? ይሄን ዝም ብሎ ቃሉን ብቻ በመውሰድ በቃ አንድ ዳግም ያልተወለደ ሰው የእግዚአብሔር መንፈስ ነገር ለእርሱ ሞኝነት ነው፣ ሊቀበለው አይችልም። ስለዚህ መጀመሪያ ዳግም መወለድ አለበት። እንዲቀበሉ እንኳን እንዲፈቅድ እንኳን ሰውየው ይሄ የእግዚአብሔር ነገር ለመቀበል እንዲፈቅድ እንኳን ግዴታ ምን ማድረግ አለበት? ዳግም መወለድ አለበት። አስቀድሞ መንፈስ ቅዱስ ያስፈልጓል። መንፈስ ቅዱስ ደግሞ የሚያስፈልገው በምን ደረጃ ነው አለን? ዳግም በመውለድ ደረጃ። ይህንን ለማወቅ ይኸውልሽ እኔ ላሳይሽ 346 ገጽ ላይ እንዲህ ይላል። ዳግም ያልተወለደ ሰው ምንም በቃ አይደለም ማመን መፍቀድ እራሱ አይችልም። 346 ይኸውልሽ እሺ አዎንታዊ ሀሳቦች ላይ ወይም አፍርማቲቭ ወይም ፖዚቲቭ ተሰሱ ላይ ሁለተኛው ላይ በተመሳሳይ ሁኔታ ይላል። ይነበባል ሲስቲ እንትን ሚዩት ነው። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘንድ ከእግዚአብሔር አይደለም ከእግዚአብሔር እንትን ከእግዚአብሔር ዘበር ያለ እጅህን አንተን ዞር አድርገው እጅህን እንትን እስክሪንሻ ለማድረግ ነው። ኦኬ እሺ ቆይ አይደለም ቆይ ይኸው አሁን አንቺ አንቺ እሺ ያው ወስጃለሁ። ቴንክ እሺ ሲሳ አንዴ ይቅርታ አድርግልኝ አንብበው፣ ወይም ደግሞ ሄኖክ እየታየው ነው መሰለኝ። ሄኖክ ያንብበው። ሄኖክ ያንብበው ብቻ በተመሳሳይ ሁኔታ እሺ ዳግም ሄኖክ ወይ አንብበው አንተ ሳይሆን እግዚአብሔር ጠላትም መሆኑ የሰው ልብ ምንድን ነው የምለው? የሰው ልብ ሀሳብ ከታናሽ ጀምሮ ክፉ ነው ተብሎ እንደተጻፈው ይላል። ስለዛ ዳግም ያልተወለደ ሰው ፈቃድ ዳግም ያልተወለደ ሰው ማለት ነው። ሰው ዳግም ካልተወለደ ፈቃዱ ከእግዚአብሔር ዘወር ያለ ብቻ አይደለም ጭራሽ ምንድን ነው ብሎ የሚያምኑት ኦኬ ቅድም አነበብከው ብዬ እኮ ነው። እሺ ከእግዚአብሔር ዘወር ያለ ብቻ ሳይሆን ይልቁንም ምንም ጭምር ነው።
የእግዚአብሔር ጠላት ነው። እሺ ምኑ ፈቃዱ። ስለዛ ዳግመኛ ያልተወለደ ሰው ሊያምን አይችልም። ባይዜ ጸጋ ብቻ እኮ ነው። ቦንዴጅ ኦፍ ዘዊልን እኮ አላነበቡትም ይመስለኛል ዝም ብዬ ሳስበው። የሉተር ቦንዴጅ ኦፍ ዘዊል፣ ይሄ ፎርሙላ ኦፍ ኮንኮርድ። አሁን ይሄኛው እንደውም ጭራሽ ኤፒቶሙ ነው። ኤፒቶሙ ላይም ሶሊድ ዲክላሬሽኑ ላይም ስለ ነፃ ፈቃድ የተጻፈውን አለማየት የሚያመጣው ጣጣ እንጂ አንድ ሰው ዳግም ካልተወለደ በቃ አለቀ ፈቃዱ ጭራሽ። ይቅርታ አድርግልኝና አሁን ያነበብከው ስለ ፍጥረታዊ ሰው የምናገረውን ክፍል ነው እንጂ ሰው ቃሉን ሳይሰማ አስቀድሞውኑ ተወልዷል የምለውን እንዴት አመጣኸዋል? ምንም አይነት ፍሪ ዊል የለም የሚል አይነት ጽሑፍ ነው ማለት ነው። አንዴ ቆይ አልተረዳኸውም መሰለኝ ሀሳቡን። ሰው ለመንፈሳዊ ነገር ነው እያሉ ያሉት፣ ነፃ ፈቃድ የለውም። ለመንፈሳዊ ነገር ነፃ ፈቃድ ከሌለው እንዲፈቅድ ፈቃዱ እንዲስተካከል አስቀድሞ ምን መሆን አለበት እያሉ ነው። ግን ስለተወለደ ሰውና ስለ ፍጥረታዊ ሰው አሁን ለምሳሌ ሲቪል ራይቸስነስ ብለህ ያነሳኸውን እንደዚህ ጉረቀቢ ጉርባ እና ለማንኛውም እያነጻጸረ ያለው ዳግም የተወለደን ሰውና ስለ ፍጥረታዊ ሰው ነው። እግዚአብሔርን አይደለም እንደዛ ብሎ መቼ አስቀመጠ ወዳጅ? ዳግም ያልተወለደ ሰው ምንድን ነው አለ? እግዚአብሔር ጠላት እንደሆነ ነው እየተናገረ። ምኑ ፈቃዱ ይላል አይልም? ፈቃዱ ከእግዚአብሔር ዘወር ያለ ነው ይላል አይደለ? አስቀድሞ ፈቃዱ ከእግዚአብሔር ዘወር ያለ ብቻ ሳይሆን ጭራሽ ደግሞ ምንድን ነው አለ? የእግዚአብሔር ጠላትም ነው ይላል። እሺ የእግዚአብሔር ይሄን አታምንም አንተ? አይ እኔ እንደዚህ ብዬ አላምንም። ማለት ዳግም ያልተወለደ ሰው ከእግዚአብሔር ጋር ተራርቋል። አዎ፣ ግን ፈቃዱ ግን ሙሉ በሙሉ ዞር ብሎ ጠላቱ የሆነ ፈቃዱ ራሱ ማለት ነው። ፈቃዱን ነው የተባልከው፣ ድርጊቱን ምናምን አይደለም እያሉ ያሉት እነዚህ ሰዎች ፈቃዱን ነው። ቆይ ምንድን ነው እና ታዲያ ፈቃድ የሚባለው እኮ የማን ነው? የኔ ነው። ቆይ አንዴ ድምጽ አንዴ አንተ ነህ እንዴ? ኧረ ቆይ አንዴ እባክህን ትገባለህ። ቆይ አንዴ አንዴ ቆይ የተባለው እኮ በኃጢአት የራክነ ምንድን ነው? ኃጢአት ተግባርህ እንደዛ ነው ብቻ አይደለም፣ ገና ከጅምሩ ፈቃድህ ራሱ። ስለዛ ለመዳን መፍቀድ አትችልም ነው። እንደዛ ብለህ ታምናለህ? ለመዳን አልፈቅድም መፍቀድ አልችልም ብለህ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል ይል በበረናችንና ባቄታችን ሙታን ነን አይደል? እኔ ስለ እሱ ትምህርት አይደለም የምሟገት፣ እንደዚህ ከሆነ እሟገታለሁ። ቆይ አንዴ እሺ። ስለዛ ሙታን የእግዚአብሔርን ልጅ ድምፅ የሚመጡበት ጊዜ ይመጣል አልከኝ። ስለዛ ምንድን ነው በመንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ድምፅ መስማት ይችላል ማመን ይችላል እያልከኝ ነው? አይችልም። እንዴት ይችላል? እሺ። ስለዛ በመንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ድምፅ ሰምቶ ማመን የማይችል አንዴ ቆይ እባክህን እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል አይደል እንዴ? ያን የሰጠን እግዚአብሔር ነው አይልም ዮሐንስ? እሺ አንዴ ቆይ እንትኑ ቴዎሎጂው ላይ እንከራከር ካልከኝ አሳያለሁ። የሀገር እያወጣው ማለት ነው። አሁን በመጀመሪያ ደረጃ ሰዎች አይደለም እኔው ማወራ ችግር የለውም እኮ ችግር የለውም። አሁን ይህንን ትምህርት አንተም የምትቀበለው ከሆነ አሁን ያልከን ይቅርታ ከስር እኮ አነበብኩት። አሁን ፖዝ ሁኛ አነበብኩትና እምነት የሚመጣው ከእግዚአብሔር ቃል ነው ብለው ሮሜ ምዕራፍ 10 እኮ ጠቀሰ እዛው ላይ እሱማ ትክክል አንዴ እሱንም እና ችግር የለውም እናነባለን፣ ችግር የለውም። እሱማ ትክክል እኮ ነው። እነሱ ምንድነው ሉተራኖቹ የሚሉት ቅድም እንዳልኩሽ እግዚአብሔር በሚስጥራት በኩልና በቃሉ መሰበክ በኩል መንፈሱን ይሰጣል፣ እምነትን ይሰጣል። ራሱ ነው እምነትን የሚሰጠው። አንቺ ሰምተሽ መፍቀድ ምናን አትችይም ዳግም ሳትወለጂ በፊት። ዳግም ያልተወለደ ሰው ፈቃዱ ዞር ያለ ነው። ስለዚህ ቃሉን በመስማቱ ውስጥ እምነት ይፈጠራል። ማን የሚፈጥረው? እግዚአብሔር እምነቱን ይሰጠዋል ነው ይለግሰዋል ነው። ስለዚህ በነፃ ፈቃዱ ያመነው አይደለም ሰውየው ነው። ትምህርቱ እንደዛ ነው። አንዴ ቆይ መጀመሪያ ወደ አሁን ፔትራ ወደ አነሳው አንዴ ልመለስና ወደ አንቺ እመጣለሁ። እሱን የሚያሳይ ነገር እዚሁ ጋር አሁን አብሬ አያይዤ ስለማነብልሽ ማለት ነው።
አንድ ሰው በመንፈሳዊ ሞት ውስጥ ሆኖ የእግዚአብሔርን ቃል ሰምቶ ማመን ይችላል አይችልም ስል ማመን አይችልም አልከኝ። ስለዛ ማመን እንዲችል ከዛ ከመንፈሳዊ ሞት መውጣት አለበት የለበትም? ፔትራ እግዚአብሔር ነው የሚወጣው። እሺ ስለዛ ከመንፈሳዊ ሞት ወጣ ማለት ከሞት ወጣ ማለት ወደ አንዴ ልጨርሳችሁ። ችግር የለውም ችግር የለውም። ብዙ ማብራሪያ አያስፈልግም። ቆይ አንዴ ልጨርሳችሁ። ኧረ እባክህን ፔትራ ረጅም ጊዜ እኮ ነው ያወራህ አንተ። አይደለም አጭር ነገር አንዴ ይሄ ዲስከሽን አይደለም፣ ሐሳብህን ለማወቅ ብቻ ነው። ሰው ለማመን ከዛ ከመንፈሳዊ ሞት አስቀድሞ መውጣት አለበት አልከኝ። ስለዚህም ከሞት ወደ ህይወት መምጣት አለበት ማለት ነው። ራይት? ያን የሞተውን ምን መንፈሱን የሚቀሰቅሰው እግዚአብሔር ነው። ዛኔ የሊዲያ ልብ ከፈተላት ይላል መጽሐፍ ቅዱስ። እግዚአብሔር ነው እንዲሰሙ የሚያደርጋቸው። ችግር የለውም። እግዚአብሔር ነው። የሊዲያ ልብ ከፈተ ማለት ምን ማለት እንደሆነ አብረን እናየዋለን። አሁን እኔ እየጠየቅኩ ያለሁት በደንብ አድርጋችሁ ስሙ ጋይዝ፣ ሁላችሁም ፕሊዝ። ይሄ በጣም ጸጋ ብቻ የሚለው ትምህርትን በቃ በደንብ የምታውቁበት መንገድ ይሄ በደንብ አድርጋችሁ ስሙ። ሌሎቻችሁም ሰው በመንፈሳዊ ሞት ውስጥ ሆኖ የማመን ብቃት የለውም ብሎናል። ማመን አይችልም ጭራሽ ምን ካልሆነ በስተቀር ከመንፈሳዊ ሞት ውስጥ ካልወጣ በስተቀር ከመንፈሳዊ ሞት ውስጥ ካልወጣ በስተቀር ከሞት ከወጣ ከሞት ወደ ህይወት ካልመጣ በስተቀር ማለት ነው። ራይት ነው አይደለም ፔትራ? መውጣት አለበት። እሺ ስለዛ አንድ ሰው አይ በቃ አይደለም አይደለም እሱን አይደለም አሁን እየጠየቅኩ ያሉት ፔትራ የእግዚአብሔር ቃል ምን ያስተምራል? ኧረ በጌታ ስም የሆነ በጣም እንትን እያደረግክ ነው። አንተ ትሄድበታለህ። አይደለም እንደዛ አይደለም። እኔ ፍላጎት አሁን አይደለም። እኔ እኮ አሁን የጠየቅኩ ፔትራ የእግዚአብሔር ቃል ምን ይላል የሚለውን እኮ አይደለም የጠየቅኩ። እኔ እምነትህን ብቻ ነው ለማወቅ እየሞከርኩ። ቆይ ጥሩ ነው እሱ ጥሩ ነው። አሁን እሱን እኔ ግን እያልኩ ያለሁት ኧረ በጌታ ኧረ እባክህን ፔትራ አትበጥብጣ እንዴ። ቆይ እየጠየቅኩ ያለሁት አሁን እያወራን ያለ ነው የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል የሚለውን አይደለም እያወራን ያለ ነው። እምነትህ ምንድን ነው? መጀመሪያ እምነትህን ለማወቅ እየሞከር ነው። ከዛ በኋላ ያንን እምነትህን አንዴ እንወቀውና ከዛ በኋላ መጽሐፍ ቅዱስ እየገለጥን እኔ እናንተ አሁን እንደውም እኔ እናንተን የምናወራው እኔ እናንተ በሚገባ እናወራለን መጽሐፍ ቅዱስን እየገለጥን ማለት ነው። ከዛ በፊት ግን እያልከን ያለው ምንድን ነው? ሰው በመንፈሳዊ ሞት ውስጥ ሆኖ ከዛ ከሞት ውስጥ ካልወጣ ማመን አይችልም። ስለዚህ ከማመኑ በፊት ከሞት መውጣት አለበት ብለናል። ስለዛ ያለ እምነት እየሰማችሁ ነው ጋይስ? ያለ እምነት መጀመሪያ ከሞት ይወጣል። ከሞት ይወጣል ወደ ህይወት ማለት ነው። እንግዲህ ከሞት ወጣህ ማለት ተነሳህ ማለት ነው ወደ ህይወት። ከሞት ወደ ህይወት የተሸጋገር ነው ያለ እምነት ነው ብለው ነው እያስተማሩ ያሉት እነዚህ ሰዎች። እኛ ያለ እምነት ከሞት ወደ ህይወት መምጣት አይቻልም ብለን ነው የምናምነው። ስለዚህ እዚህ ላይ ከመጽሐፍ ቅዱስ አንጻር መከራከር እችላለሁ ካልክ እንችላለን። ከሞት ወደ ህይወት የሚመጣ ነው ገና ከጅምሩኛ በእምነት ነው። በእምነት በኩል ነው ጌታ ጸጋውን የሚሰጠን ራሱ በእምነት እንጂ ሳናምን በፊት ጸጋውን ሰጥቶ በዛ በጸጋው ከሞት ወደ ህይወት አያመጣንም። በልና አሁን መወያየት እንችላለን። ከሞት ወደ ህይወት የመጣ ነው ያለ እምነት ነው ያልከውን ጠቅስ እየሰማህ አይደለም? ኮመንት ጽፏል ተቋርጫለሁ ብሎ ከስር ስለጻፈ እኔ ግን አኬ እምነት ብቻ ጸጋ ብቻ ብለን እያመንን ያለ እምነት ነው ማለት ልጅነት የሚያገኘው ያለ እምነት ነው። ለእኔ ከባድ ነው እንደዛ እስካላየሁ ድረስ ማለት ነው። ይሄው አሁን ኳሳዎች ግን እሱማ እንዴት መሰለሽ የሚሉት እንዴት መሰለሽ የሚሉት እሺ በአጭሩ እነሱ የሚሉት ምንድነው? እምነት ብቻ ይላሉ። አዎ ለድህነት እምነት ያስፈልጋል ይላሉ። ግን ከምን አንጻር ነው ካልሽ ድህነትን እነሱ የሚያዩት አንድ ሰው መጀመሪያ ዳግም ይወለዳል። ዳግም ሲወለድ ፈቃዱ ይታከማል። የሰውየው ያ ፈቃዱ ቦንዴጅ ውስጥ የነበረው እስራት እንደዛ ነው የሚባለው። ያለ እምነት እንዴት ሰው ዳግም? ይሄኛው ያለ እምነት ነው። ይሄ ከዚህ ከፈቃድ እስራት ነፃ የሚወጣው አርነት የሚወጣው ከዚህ ከፈቃድ እስራት ሙሉን ሳነበው በእምነት ነው ይላል የሚወጣው። ሮሜ ምዕራፍ ከስር ወደ ታች ሮሜ ምዕራፍ 10 ጠቀሰና እሺ አንብቤ ልመለስሽ ቃል በቃል እንድልልህ ማለት ችግር የለውም። እሺ አንቺ እየወጣሽ ነው አሁን ስትመለሽ ደግሞ ድጋሚ ሄናክ
እንደዛ እንዳይሆን ራሱ አኬ ያንብብልኝ። አሁን ከአንተ የወሰድኩትን ስክሪንሾት ያደረኩትን ከስር ወደ መጨረሻ ሮሜ ምዕራፍ 10 ዜና ጥሩ ስቴትመንት አስቀምጧል ከታች ኮሜንት ላይ። እኔም ባለፈው አንስቼለት ነበር ላኬ ሪጀነሬት ለማድረግ ዊዛውት ፌዝ ነው ሪጀነሬት የሚያደርገው። መጀመሪያ ይሄ እኮ ይታወቃል እኮ ኦርዶ ሳሉት አለ አወቅሻ አንቾ ኦርዶ ሳሉት ላይ መጀመሪያ ሪጀነሬት ያደርጋል። ዊዛውት ፌዝ እንዴት ሰው ዳግም ይወለዳል? ሲሶ ሪጀነሬት ካደረገ በኋላ ነው የሚያምነው ብለው ነው የሚያምኑት ነው ያኬ መከራከሪያ። ማቴሪያሎች እንደዛ ነው የሚያሳዩት። ተጨማሪ ላንብብልሽ። ቆይ ፔትራ አንተ ከመጣ ቅድም ያነብ አንዴ። ቆይ ፔትራ አንተ ተቋርጠህ ነበር። ተቋርጬ ነበር ጻፍክና እኔ ገባው። ተቋርጦ ከነበረ ፕሊስ ሊያዘው። ቆይ አንዴ እሺ አነብልሻለሁ። እና ፔትራ አሁን አንተ ምን ብለሃል? ያለ እምነት ሰው ከሞት ይወጣል ብለህ አስተምርሃል ቅድም። እኔ እንደዚህ አይነት ትምህርት እኛ አንቀበልም ብያለሁ። ያለ እምነት እንደሰማችሁት ሁላችሁም ከማመኑ በፊት ሰው ከሞት ቆይ አንዴ ለማመን ከመንፈሳዊ ሞት መውጣት አለበት ብለሃል አላልክም? ፔትራ ወንድም ይቅርታ። ለማመን ከዛ በኋላ የእግዚአብሔር ቃል እኮ ነው የሚያነቃው። እሺ ለማመን ከመንፈሳዊ ሞት እኔ ከሆነ ምን ሳልጨርስ አፌ ላይ እየቆምክ እያጣመምክ ቃሌ እንዴት ነው የሚሆነው? እንዴት ይሆናል እንዴ? ታረሰሽ ፔትራ እኔ እንዴት ነው ማለት አንድ ደቂቃ ሳላወራ ይሄን ለማለት እኮ ከነገር ጅማሬ እኮ የነገር ፍጻሜ ነው የሚበልጥ። ፔትራ ዘባላ ሐሳቤ ላይ ቆመ ተናገር። ፔትራ ግን አንተ ብትተውና አንቾም እዚህ ስላለች እሷ እንትን ብትል፣ እኔ ግን መጽሐፉን የምታነበውና አንተ የምትተረጉመው ለእኔ ልገናኝልኝ አልቻለም። አኬ ችግር የለውም ኖኬ አንተ አሳያለሁ። ችግር የለውም እያንዳንዱን እየገለጥኩ ስለማሳይ በደንብ ሙልት እያለ ይሄዳል። ግን ኤንዌይስ ፔትራ አንድ ጊዜ አንተን በደንብ እዚህ ጋር እንትን ብለህ ነው ብንሄድ ጥሩ ነው ብዬ አስባለሁ። አንድ ሰው ከመንፈሳዊ ሞት ሳይወጣ በፊት ከመንፈሳዊ ሞት ወጣ ማለት ከሞት የወጣ ሰው ወደ ህይወት ነው የሚሸጋገረው። መቼ እዛው ሞት ውስጥ ከሞት ወጣ አትለውም። ከሞት ወጥቶም እዛው ሞት ውስጥ ከሆነ ከሞት አልወጣም። ስለዚህ ከመንፈሳዊ ሞት ወጣ ማለት ከሞት ወደ ህይወት መጥቷል ማለት ነው። ለማመን ከሞት ወደ ህይወት መምጣት አለበት ብለሃል። ምን ለማድረግ? ለማመን ገና ለማመን ኢማጂን። ስለዛ በዛ በመንፈሳዊ ሞት ውስጥ ሆኖ ማመን አይችልም ብለኸኛል። የማመን ፈቃድ ጭራሽ የለውም ዳግመኛ ወይ ምንድነው ከመንፈሳዊ ሞት ካልወጣ በስተቀር። ስለዛ ያለ እምነት ከመንፈሳዊ ሞት ወደ ህይወት ተሸጋገረ ብለህ እያስተማርክ ነው አይደለም? በአጭሩ ፕሊስ መስማት ነው ይላል። ልክ የሰው የእግዚአብሔርን ቃል ምን ያደርጋል ማለት ነው? ይሰማል። እንዲሰማ የሚያደርገውም ራሱ እግዚአብሔር። ያ የሚነገረው ቃል ምን ስለሆነ ሙት የሚያነቃ ሙት የሆነውን የሰውን ልጅ መንፈስ ምን ያደርጋል? ያነቃል። ግልጽ ነው። ከዛ በኋላስ ያ የሚነገረው የእግዚአብሔር ቃል ደግሞ ያን ሰው ካነቀው በኋላ ምንን ይመሰርትበታል? እምነትን። ግልጽ ነው። ከዛ በኋላስ ያ የተነገረውን ቃል ምን ያደርጋል ማለት ነው? ይቀበላል። ይሄ ነው ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም ሆኗል ይላል። ሙት ነን እኛ በበደላችንና በኃጢአታችን ምን ነበራችሁ ይላል? ሙታን ነበራችሁ ይላል። ግልጽ ነው። ስለዚህ ያው ምሳሌ ኢየሱስ ያድናል ስል እኮ ይዤው የሚሄደው ይሄ ሙት የሆነውን ሰው ምን የሚያደርግ ነው? መንፈስ የሚያነቃ ነው ማለት ነው። ግን የሚያነቃው የምነግረው ቃል ነው። ያ ቃል ይነገረዋል፣ ምን ያደርጋል? ይነቃል መንፈሱ። ወይም ደግሞ ከሞት ይነሳል ልትለውም ትችላለህ። ከዛ በኋላ ምን ይሆናል ማለት ነው? ይነገረዋል የእግዚአብሔር ቃል። የእግዚአብሔር ቃል ሲናገረው ያ የተነገረው የእግዚአብሔር ቃል ምንን ይሰጠዋል ማለት ነው? እምነትን ይሰጠዋል። አየው፣ እምነት ከመስማት ነው። መስማትን በማን ነው አለ? በእግዚአብሔር ቃል። ከመስማት ነው እምነት። ያ የተነገረው ቃል ነው እምነትን የሚመሰረትበት ማለት ነው። ከዛ ያ ምናል ምን ያደርጋል? ጌታን ይቀበላል። ጌታን ከተቀበለ በኋላ ይጠመቃል። ከዛ መንፈስ ቅዱስ ስጦታ ይቀበላል። መንፈስ ቅዱስ እንትን ካለ በኋላ ይድናል። እሺ፣ በጣም ጥሩ። ስለዛውን አንተ እያልከን ያለው ሰው አስቀድሞ ከሞት ይወጣል፣ ከሞት ወደ ህይወት ይመጣል ሳያምን በፊት መጀመሪያ። ከዛ በኋላ ከነቃ ወደ ህይወት ከመጣ በኋላ ያምናል ያልከው። እንግዲህ ሁላችሁም ሰምታችኋል። ሲሲንንም የሰማ ይመስለኛል። ሌሎቻችሁም አንቺም ሁሉም ይሄንን በግልጽ ሰምቷል። ስለዛ ያለ እምነት ለራሴ ለማወቅ ፔትራን እንትን ልበለው አዌኪንግና መንቃትና ዳግም ውልደት አንድ ናቸው። መንቃትና ፔትራ እንትን ለማለት ከሞት ወደ ህይወት እኮ አለ። አትሊስት እሱ እኮ በቃ ከሞት ወደ ህይወት የመጣሁት ያለ እምነት ነው እያለ እኮ ነው ፔትራ።
አልተሳሳትኩም አይደል ፔትራ? አስቀድሞ ያለውን ይሄ ከሞት ወደ ህይወት ስትመጣ ያለ እምነት ከዛ በኋላ ወደ ህይወት ከመጣ በኋላ ነው ሰምተህ ማመን የምትችለው ነው እያልከን ያለው። ወደ ህይወት ከመጣ በኋላ እምነት ምን ያደርጋል? ኧረ እባካችሁ ባይዘው ይሄ ትምህርት የሁሉም እኮ ፕሮቴስታንቶች ትምህርት እኮ ነው። መጀመሪያ ላይ ያነሳሱ ላይ አሁን ጴንጤዎች ነው የማያምኑት እንጂ አለውኝ እኔ ቆይ አንዴ ፔትራ ቃሉን አንብብልኝ እንዳለው ሁሉንም እኔ አነበብኩት። ከአንተ የወሰድኩት አንብቤ አንተ የምትለውን ጌታን አይልም። አይልም እስከፈለግ አንብበው ከላይ ጀመረ እስከ መጨረሻ አንብብልኝ። ችግር የለውም። እሺ ይኸው በተመሳሳይ ሁኔታ ይሰማላ። እሺ ከመጀመሪያው ላንብብልሽ መሰለኝ። በዚህ አንቀጽ ላይ የእኛ ትምህርት እምነትና መግለጫ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው እና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ተብሎ እንደተጻፈ ስለ መንፈሳዊ ጉዳዮች ቢጠየቁ ስለምን ጉዳዮች አለ አንቺው መንፈሳዊ ጉዳይ ቢጠየቁ ስለ መንፈሳዊ ጉዳዮች ቢጠየቁ የሰው አመክንዮና መረዳት በመንፈሳዊ ጉዳዮች እውሮችና በራሳቸው ኃይላት ምንም የማይገነዘቡ ናቸው የሚል ነው። እምነታችን ይሄ ነው። በቃ አለቀ አለ። ገና ዳግም ያልተወለደው ሰውዬ ማለት ነው። አስቀድሞ የነበረው ፍጥረታዊ ሰው ማለት ዳግም ያልተወለደው ሰው በቃ ሙሉ በሙሉ እውር ነው። ቀጥል። አሁን ከዛ እንዴት ነው ዳግም ያልተወለደው ነው? ከስራ አለ። ቀጥል። እሺ ችግር የለውም። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ስለምን ነበር? ይሄ አርቲክሉ ራሱ ስለ ነፃ ፈቃድ አይደለ? ስለ ነፃ ፈቃድ ነው እየተወራ ያለው። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ። ልክ ዳግም ያልተወለደ ሰው ፈቃዱ ስለ ነፃ ፈቃድ ነው እየተናገረ ያለው። ፈቃዱ በቃ ከእግዚአብሔር ዘወር ያለ ብቻ ሳይሆን ጠላትም ጭምር ነው። ስለዚህ ለመንፈሳዊ ነገር ነፃ ፈቃድ የለውም ነው። ምንም ለማንኛውም ብታመጫቸው ጥሩ ነበር መምህራኖችን፣ እነሱ በግልጽ ይመልሱ ነበር። አንድ ላይ ይላል እኮ ኤፌሶን 2:1 ላይ የእግዚአብሔር ጠላቶች ሳለን እኮ ይላል እኮ መጽሐፍ ትክክል ነው። የእግዚአብሔር ጠላቶች ነን ያለው ሁሌ ኃጢአትን የምንሰራ እና ከእግዚአብሔር ራቅ ያለን መሆናችንን የሚያሳይ እንጂ ፈቃዳችን ፈጽሞ ለእግዚአብሔር ጭራሽ በማይል ደረጃ ሆኖ አይደለም። ወይስ እንደዛ ብለሽ ነው የምታምኙ? የሰው ፈቃዱ ነበርን ይላል ራሱ ጳውሎስ የጻፈው ፈቃዱ ይላል ኖ እኛ የእግዚአብሔር ጠላቶች ነበርን። ገና ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን እያለም ይናገራል ሮሜ 5 ላይ። እሱን አይደለም እያልኩሽ ያለሁት። የሰው ልጅ ፈቃዱ ግን ፍጥረታዊ ሰው ማለት ነው፣ ዳግም ያልተወለደ ሰው እግዚአብሔርን አሜን ብሎ ወይም እግዚአብሔርን ለመቀበል መፍቀድ ይችላል አይችልም? የሰው ልጅ ፍጥረታዊ ሰው ማለት ፍጥረታዊ ሰው ኢነሴንስ ዳግም ያልተወለደ ሰው ልበለው። ዳግም ያልተወለደ ሰው ቃሉን ከሰማ ሰው ቃሉን ሲሰማ ይላል እኮ ከስር በቃ ሂድ አንብበውና ከዛ በኋላ እሺ ይኸውን ቀጠለ እኮ ቅድም እኮ ነግሬሽ ነበር። ለማንኛውም ላንብበው፣ ቆይ ሙሉን ላንብበውና ከዛ በኋላ ብናወራበት ይሻላል። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ተብሎ እንደተጻፈው ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን። ስለዛ የሰው ፈቃዱ ብቻ ተብሎ የተገለጸው በሉተራኖቹ ትምህርት እንዳያችሁት ምን ብቻ? ተቃራኒ ብቻ ነው። መፍቀድ አይችልም። ተቃራኒ ብቻ። በዚህ እምነታቸው ላይ ተመስርቶ ነው ቀጣይ ያለውን የተናገሩት። ከምን አንጻር ለተናገሩት አሳይሻለሁ። ብቻ ይሰመርበት። ቆይ ይህንማ እያስነበብኳችሁ ይሻላል ወንድሞቼ እናቶቼ ትላለ። ያው ቪዲዮ ከፍቼ የላችኋለሁ። ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር የሰው ፈቃድ ማለት ነው ለማድረግ ምኞትና ፈቃድ ብቻ። ምን አይነት ምኞትና ፈቃድ ብቻ? ከእግዚአብሔር ተቃራኒ የሆነውን ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን። ሉተራኖቹ እና ደግሞ እናሳውቃለንም። ሉተራኖቹ የሚያምኑት፣ የሚያስተምሩት፣ የሚያሳውቁት ዳግም ያልተወለደ ሰው ፈቃዱ ሁልጊዜም ከእግዚአብሔር ጋር ተቃራኒ እንደሆነ ብቻ ነው። እንዳትረሱ፣ ከእግዚአብሔር ጋር ተቃራኒ እንደሆነ ብቻ።
ታዲያ ምን ያደርግ ይሄ ሰው የዳግም እስኪወለድ ድረስ ምንድነው ማድረግ የሚችለው? ይሄ እኮ የሉተራኖች ትምህርት አይደለም እኮ መጽሐፍ አንዴ ልጨርሰውና ሄኖክ ወደ አንተ እመጣለሁ እኮ ያረታቸው እኔ ፈለኩትን አልደረስክም። በተመሳሳይ ሁኔታ ስለ ስጋ ማሰብ በእግዚአብሔር ዘንድ ጠል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታል። በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ተብሎ እንደተጻፈው አንድ አስከሬን ለስጋዊና ለምድራዊ ሕይወት ራሱን ሕያው ለማድረግ እንደማይችል ሁሉ አንድ አስከሬን ማለት በስጋ የሞተ ማለት ነው። በስጋ ለምሳሌ እናንተ ብትሞቱ እዚህ አሁን ምድር ላይ ለሚደረግ ነገር እንዲናድርግ እንዲያናድርግ ብላችሁ መፍቀድ ትችላላችሁ? አንድ አስከሬን ብሎ የተናገሩ በደንብ አድርጋችሁ ስሙ። አንድ አስከሬን ለስጋዊና ለምድራዊ ሕይወት ራሱን ሕያው ለማድረግ እንደማይችል አንዴ ከሞትኩ በኋላ በዛ በስጋ ኦልሬዲ ሙት ስለሆንክ ልብላ ወይስ አልብላ በሚለው መካከል ራሱ መፍቀድ ትችላለህ? አትችልም። ልተኛ፣ ልነሳ፣ ልቀመጥ፣ ልራመድ ይህን መፍቀድ አትችልም። ኦልሬዲ ስለሞትክ ማለት ልክ እንደ ራሱን ሕያው ለማድረግ እንደማይችል ሁሉ በኃጢአት አማካኝነት በመንፈስ የሞቱ ሰዎችም ለመንፈሳዊት ራሳቸውን ማስነሳት አይችሉም። ማለትም ለመንፈሳዊ ነገር መፍቀድ አይችሉም፣ ፈቃድ የላቸውም። ስለዚህ እኛ ልክ ነው ካልክ ቆይ እናወራለን። አንዴ ተረጋጋ። ቆይ ማላ አትግባ። የእሷን አውርቼ ጨርስ። አላለቀም። አኬ ጨርሰው። ሮሜ ምዕራፍ 10 ላይ እስኪ ጠቅሰው ድረስ እስከዛ ድረስ ጨርሰው። ስለዚህ እኛ በቃ ሮሜ 10 ላይ ቁጥር 3 ላይ ያለው ነው። ይሁን እንጂ የእግዚአብሔር መንፈስ ቅዱስ መለወጥን ይሁን እንጂ ተመልከቺ። ስለዚህ የሰው ልጅ ምን ያስፈልገዋል ነው እያሉ ያሉት? ዳግም መወለድ ወይም ኮንቨርሽን ወይም መለወጥ ያስፈልገዋል ነው። ቃሉን መስማት አለበት የሚለውን ቃሉን መስማት አለበት ብሎ ምሳሌ ራሱ ተሰጠማ ነው። የሊዲያ ነው ራሱ ነው። እስከዛ ድረስ ብለ ማለት ነው። እሺ ይሄው እሱ ላይ ኩኩኝ አሁን ይሁን እንጂ የእግዚአብሔር መንፈስ ቅዱስ መለወጥ ያለ መሳሪያ ተግባራዊ አያደርግም አለ። ማን አለ? አንቺ መሳሪያው የእግዚአብሔር ቃል የእግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ አለ መለወጥን ያለ መሳሪያ ተግባራዊ አያደርግም። መለወጥን የሚሰራው በሰዎቹ ዘንድ ማን ነው? የእግዚአብሔር መንፈስ ቅዱስ። የእግዚአብሔር መንፈስ ቅዱስ ደግሞ መለወጥን ያለ መሳሪያ ተግባራዊ አያደርግም። በሆነ መሳሪያ በኩል ተጠቅሞ ነው። የሆነ ኢንስትሩመንት ያስፈልገዋል። ምን ለማድረግ? ሰውየውን ያንን ሰውዬ ለመለወጥ። ይኸው በቃ ከላይ እንዳየሽው ሁሌ ተቃራኒ ብቻ የሚሆነውን መፍቀድ የማይችለውን የእግዚአብሔር ቃል በመስማት በሚስጥራትና በቃል ስብከት። ቅድም እኮ ብዬሽ ነበር አንቺ አሁን አላልኩሽም ነበር? መጀመሪያ ሁለቱን ይጠቀማል፣ ሚስጥራትንና ቃሉን። ይሄው ተመልከች። እሺ ተግባራዊ አይደለም። ስለዚህ እምነት ከመስማት ነው የሚለውን ይላል። ወንጌል ለመዳን እንደሚል የእግዚአብሔር ኃይል ነውና ተብሎ እንደተጻፈው ይህን ለመፈጸም የእግዚአብሔርን ቃል መስበክንና መስማትን ይጠቀማል አለ። ስለዛ ምን ያደርጋል? ይኸው የእግዚአብሔርን ቃል መስበክንና መስማትን ይጠቀማል። በተመሳሳይ ሁኔታ እምነት የሚመጣው የእግዚአብሔርን ቃል ከመስማት ነው። የእግዚአብሔር ፈቃድ ሰው ዳግም የሚወለደው የእግዚአብሔር ቃል ሰምቶ ነው ማለት ነው አይልም ይላል። አሁን ያነበብኩት ላይ እንደዛ ይላል። አንቺው አይልም እኮ እያለሽ ያለው እኮ ይሄ አንቺ የገባሽ ነው። አንዴ ቆይ ፔትራ አንዴ ቆይ ሲሲ ይቅርታ አድርግልኝ አንዴ እያለሽ እኮ ያለው እህቴ መለወጥን የሚያመጣው መንፈስ ቅዱስ ነው እያለሽ ያለው። አሁን ወደ ሌላ ወደ ካልቪኒስቶች ወደ ሪፎርምድ ውስጥ ሄጂ ያን ያህል አበክረው የሆነ ኢንስትሩመንት ስለሚያስፈልገው ሚስጥራትን ወይም የቃል ስብከትን የግዴታ አስቀድሞ ያስፈልጓል ምናምን ላይሉ ይችላሉ። በዛ ደረጃ ማለት ነው። በምን መልኩ እንደሚከሰት አናቅም ነው የሚሉት እነሱ። መቼ እንደሚፈጠር ሪጀነሬሽኑ ወይም ዳግም ልደቱ መለወጡ መቼ እንደሚፈጠር አናቅም ይላሉ። ዌስት ሚኒስተር ኮንፌሽን ላይ አለ። አሁን በሉትራኑ ሳይድ በጣም የተለመደ አንድ ነገር አለ። ይህ ምንድን ነው? መንፈስ ቅዱስ ሰውየውን የሚለውጠው በምንድን ነው ይላል? የሆነ መሳሪያን ተጠቅሞ ነው። ምን አይነት መሳሪያን ተጠቅሞ? እምነትን ተጠቅሞ ይላል። አና
መንፈስ ቅዱስን ተጠቅሞ ከዛ በቃሉ አይደለም መንፈስ ቅዱስን ተጠቅሞ አይደለም የሚለው። መንፈስ ቅዱስማ በቃ ይለውጠዋል። መንፈስ ቅዱስ ሲለውጥ ምን ነው የሚጠቀመው ነው እኮ ቃሉን ይጠቀማል። እምነትን አይደለም ቃሉን ነው የሚለው። ለምንድን ነው ቃሉን ያለው? ሰውየው ቃሉን ሲሰማ ሰውየው ሄዶ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል መጽሐፍ። እነሱ እዛው ላይ ስለጠቀሱት ነው። ግን አሁን ምንድነው? ትክክል። ግን ምን እያሉ መሰለሽ? ከላይ ጀምሮ እየተወራ ያለው መንፈስ ቅዱስ ኮንቨርሽንን ይሰጣል፣ መለወጥን ይሰጣል ለሰውየው። ልክ ቃሉን ሲሰማ ያ ሰው መንፈስ ቅዱስ የሆነ ኢንስትሩመንት ስለሚፈልግ የሆነ መሳሪያ ስለሚፈልግ ሰውየውን ዳግም ለመውለድ ወይም ለመለወጥ ማለት ነው። ለምሳሌ ሚስጥራትን ሊጠቀም ይችላል። ለምሳሌ ልክ እንደ ጥምቀት ማለት ነው። ለምሳሌ ህፃናት ሲጠመቁ እምነትን ይፈጥርላቸዋል ምናምን ትላላችሁ አይደል? ያ ልክ ነው። ህፃናት ሲጠመቁ እምነት ይፈጠርላቸዋል እንደምትሉት ልክ እንደዛ ያለ ማለት ነው። እግዚአብሔር ይላል ራሱ እዛው ላይ የሊዲያን ሐዋርያት ሥራ ምዕራፍ 16 ላይ ይጠቅስና ሊዲያንም እና ልቧን ከፈተላት ማለት ምን ማለት ነው? የእግዚአብሔር እገዛው እኮ ሁሌም እንዳለ እኮ እናውቃለን። ግን ዳግም ውለዳት ግን አይልም። ዳግም የምትወለደው አምና ስትጠመቅ ነው። ከማመኗ ከመጠመቋ በፊት ዳግም ውልደት የሚባል ነገር አይታሰብም። ዳግም ልደት አምኖ በመጠመቅ እንጂ በእንትን አይደለም። ምንድነው? ዝም ብሎ እንደዚሁ እግዚአብሔር በጸጋው የሆነ ቃሉን ስትሰማ ዳግም እየወለደች ከዛ እንድታምኝ የሚያደርግሽ አይደለም። አሁን ኮንቨርሽኑ እንደዛ አይደለም። አሁን አንቺ እንዳልሽው አይደለም ነው እያልኩሽ ያለሁት። እየሰማሽኝ ከሆነ መንፈስ ቅዱስ ይመጣል ሰውየውን መለወጥ ሲፈልግ ወይም ዳግም መውለድ ሲፈልግ። ምክንያቱም ኦልሬዲ ደምድሞ እኮ ነው የመጣው ከላይ ምን ብሎ የሰው ፈቃዱ በቃ ከእግዚአብሔር ጋር ጥል ብቻ ከእግዚአብሔር ጋር ተቃራኒ ብቻ ነው የሚያደርገው አለሽ እኮ። ይሄ ግልጽ እኮ ነው። ተቃራኒ ብቻ ስለሚያደርግ ምን ያስፈልገዋል? ፈውስ ያስፈልገዋል። ስለዛ ምን ያደርግ? የእግዚአብሔር መንፈስ ሲመጣና ይሄ በዚህ በመለወጡ ሰዓት ምን ያደርጓል መሰለሽ? ፈቃዱ ፓሲቭ ብቻ እንዲሆን ያደርጓል። በቃ ዝም ብሎ ተደራጊ ብቻ አብሮ የሚተባበር አይሆንም። ፈቃዱ ራሱ ሲለወጥ ማለት ነው። በሚለወጥበት ጊዜ ወይም ዳግም በሚወለድበት ጊዜ ኮንቨርዥን፣ ሪጀነሬሽን እያለ ይጠቀመዋል። ኢንተርቼንጀብሊ ነው ቃላቱ የሚጠቀሙ። ሶሊ ዲክላሬሽኑ ማን ነው ፎርሙላ ኦፍ ኮዱ ላይ ማለት ነው። እና ዳግም በሚወለድበት ጊዜ ወይም በሚለወጥበት ጊዜ ሰውየው የፈቃድ ትብብርም አያደርግም። ያለምንም የፈቃድ ትብብር ፓሲቭ ይሆንና ፈቃዱ ተደራጊ ብቻ ይሆንና ይለውጠዋል። በዛ ውስጥ ያምናል ሰውየው በመለወጥ ውስጥ እንጂ ምንድነው እንትን የሚል አይደለም። እዛው ጋር እሺ ላንብብልሽ እንግዲህ የተወሰነ በደንብ ይሄ አላሳመነኝም ካልሽ እንግዲህ ተጨማሪ ደግሞ እያመጣን ደግሞ እናሳያለን። ችግር የለም። አይ ችግር የለም። በቃ አኬኔ ይብቃኝና ላመቻችልህ ከሰው ጋር ከወንድሞች ጋር ይኸው ጠሪያቸው እንድትመጣ ሳይሆን እኔ ቤት እኮ አይደለም። ይኸው ሲስኩ እነሱ ቢመጡ እኮ ቤት ይኸውልሽ ሀኒቾ እነሱ ቢመጡ እኔ እና አንቺ አሁን በዚህ ርዕስ ላይ አንከራከርም ነበር። ጌታን ነው የምልሽ። ምክንያቱም ይሄ ይታወቃል። በሉትራኑ ይሄ የታመነ ትምህርት ነው። ይታወቃል እኮ አሁን ለምሳሌ ሲከፍት እነሱ ስራ ላይ ሊሆኑ ይችላሉ ምናምን። ስለዚህ እነሱ ሲመቻቸው እኔ ልንገርልህ፣ ከፈለጋችሁ መወያየት ትችላላችሁ፣ እኛም እንማራለን። እኔ ግን ሳነበው አንተ ያልከው ስላላለኝ እዚህ ምጡና እኮ አሁን እነሱን ሄደሽ እስቲ ወይ ደግሞ ጠይቂያቸው። እሺ ይሄው ይሄንንም እስቲ እናንብቡ ደግሞ ላስነበብሽ። እንግዲህ እዛው አሉታዊ ሀሳቡ ላይ ደግሞ እንደዚህ ይላል። ተመልከቱ እስቲ የሚነበብላችሁ ከሆነ እስቲ አንብቡት። እስቲ ሲሳ አንብበው። ሚዩት ላይ ነሽ ፓፓ። እኔ ይቅርብኝ። ቅድም እንዲህ ለማንበብ ጠጋ ስል ሶሊያና አረ ሲሶ በስክሪኑ ልሾልክ ነው አለች። እሺ የኖኪ አንብብልን። እሺ ተመሳሳይ ሁኔታ ዶክተር ሉተር በመለወጥ ሂደት ውስጥ የሰው ፈቃድ ተቃራኒ ነው ተደራጊ። ኦኬ ተደራጊ በመለወጥ ሂደት ውስጥ ማለት በኮንቨርሽን ስቴት ላይ ሲሆን ማለት ነው። ወይም በሪጀነሬሽን ሰዓት በዳግም ልደት ሰዓት ተደራጊ ብቻ ነው። ተደራጊ ብቻ ነው። እሺ ማለትም ጭራሽ ምንም ነገር አያደርግም ብሎ በሚጽፍበት ጊዜ ነው። በሚጽፍበት ጊዜ ምን ብሎ በሚጽፍበት ጊዜ ነው ያለው? ምንም ነገር አያደርግም። ማን ነው ምንም የማያደርገው? ይሄው እኔ እንጃ። ይሄው ፈቃድ ነው፣ የሰው ፈቃድ። በምን ሂደት ውስጥ? በመለወጥ ሂደት ውስጥ
በመለወጥ ሂደት ውስጥ የሰው ፈቃድ የሚያደርገው አንዳች ነገር እንኳን አለ? አሁን በእነሱ አባባል ማለትም ብሎ ጭራሽ ይላል ታውቃለህ። ማለትም ማለት ምንም ነገር ነው አለ። ጭራሽ ምንም ነገር አያደርግም ብሎ በምጽፍበት ጊዜ ምንድነው ሪስፔክቱ ዲቬኒ ኮሽግራቴ ኤን አክሲዴንዲስ ኖቪስ ሞቲቡስ ምናምን ብሎ ያስቀምጣለች። ችግር የለም ይሄ ችግር የለም እና የሚል ግንዛቤ ማግኘት አለበት ይልና ይህም ማለት እሺ ይህም ማለት በሚደመጠው ቃል በሚደመጠው ቃል ወይም አንዴ ሀኒቾ እዚህ ጋር በደንብ አድርገሽ ስሚ። በሉተራኖች ትምህርት መንፈስ ቅዱስ የሆነ መሳሪያን ይፈልጋል ሰዎችን ለመለወጥ። የሰዎች ፈቃድ ምንም ትብብር የለም። እንኳን እምነት ፈቃዳቸው ትብብር በመለወጥ ሂደት ውስጥ ተመልከች። አይደለም እምነት ፈቃዳቸው እንዳጠቃላይ ፈቃዳቸው ጭራሽ ምንም ነገር አያደርግም። ፓሲቭ ብቻ ነው። ጭራሽ ምንም አያደርግም። ስለዛ ምንድነው ግን የሆነ ኢንስትሩመንት ይፈልጋል፣ የሆነ መሳሪያ ይፈልጋል። መንፈስ ቅዱስ ገብቶ አንቺን ምንም ባትተባበሪም እንኳን የፈቃድ ትብብር ባይኖርሽም አንቺን ለመለወጥ ምን ያደርጋል? ቃሉን ማዳመጥ ወይም ሚስጥራትን መካፈል በዛው ያንን ነገር ይጠቀምና ሚስጥራትን ወይም የቃል ማዳመጥን ይጠቀምና ስብከትን በዛ ውስጥ ነው ስራውን የሚሰራው። ይኸው ተመልከች። ይህም ማለት በሚደመጠው ቃል ውስጥ ወይም በቅዱሳት ምስጢራት አገልግሎት አማካይነት የእግዚአብሔር መንፈስ የሰውን ፈቃድ በሚይዝበት ነው። በሚይዝበትና አዲስ ልደትንና መለወጥን በሚያገኝበት ጊዜ ማለት ነው። በሚያስገኝበት ጊዜ ማለት ነው። አየህ፣ የሰው ትብብር እንደዚህ ይሄ ነገር በሚፈጠርበት ጊዜ የሰው ፈቃድ እዚህ ጋር ትብብር አለው። ቶታሊ ዲፕራይቭድ የሆነ ሰው የራሱ መተባበር ምናምን እንዴት ይጠበቃል? እኛ በቃ ሙት የነበረ ሰው ህይወት ለማግኘት የራሱ መተባበር አለበት ብለን አናምንም። የፈቃድ ትብብር አያስፈልገውም፣ እምነት አያስፈልገውም ማለት ነው አይደል? አይ እንደዛ አይደለም። በገዛ ፈቃዳችን ሳይሆን በገዛ ፈቃዱ ነው ያዳነን። አይ ኩሳው አንተ ዳግም ለመወለድ ግን አንተም ፈቅደሃል ወይ? ካልፈቀድክ አላመንክም ማለት ነው። እንግዲህ አምኛለሁ ግን አልፈቀድኩም አትልም አይደል? እኔ እንጃ እንግዲህ ስኮላሮች ቢገቡ አይሻልም እንዴ? ስኮላሮቹማ ቢገቡ ጥሩ ነበረ እኮ ይገላግሉናል። እነሱ እኮ እምነታቸውን ያውቁታል። አሁን እኮ እነሱ እኮ እምነታቸውን ያውቁታል። የማይገቡትም እምነታቸውን ስለሚያውቁት በእምነታቸው ላይ መዋሸት ስለማይፈልጉ ነው። አሁን ከዚህ ከሰፉት የማይገቡ መጽሐፍ ቅዱሳዊ ነው እኮ። ቆይ ችግር የለውም። መጽሐፍ ቅዱሳዊ ነው ያልከውን በቃ መጽሐፍ ቅዱሳዊ ነው ይሄ ካልክ ጥሩ ነው። እመኑ፣ በቃ ተከተለው፣ አንድ ያዘው። ይሄ አሁን የሉተራኖች ትምህርት ነው አይደለም የሚለው ላይ ነው ያለው። አዳምጠኝ። እኔ እንደዚህ አንዴ አሁን ርዕሳችን ምናምን ነገር ቆይ ካልተመቸ ተውቁ። አሁን የኛ ርዕሳችን እሱ ነው። ካልተመቸ ተውቁ። አንዴ ፔትራ አይደለም አንዴ ከታላቅ ይቅርታ ጋር ቆይቶ ትክክል ነው ነው እኔ ያው እያልኩ ያለሁት እንጂ በቃ ትክክል ከሆነ የሚባል ነገር እኔ መጽሐፍ ቅዱሳዊ ነው ብያለሁ። እሱ ነው እኮ በቃ እሱ አይደለም። የኛ ደግሞ ርዕሳችን እኔ ሰውን እንትን አከብራለሁ። እሺ ኤኒዌይስ፣ እሺ በቃ እንግዲህ ወደ አንተ መለምጣሽ ስለዚህ መጽሐፍ ቅዱሳዊ እኮ ነው። እሺ ቆይ ጳውሎስ ሲያሳደድ የነበረ ታዲያ ምን ኑሮት ነው? ፈቃድ ኑሮ እንትን ኑሮት ነው እንዴ? አንዴ ቆይ እግዚአብሔርን እያገለገለ እየመሰለው ሲያሳደድ አንዴ ቆይ እኔ እኮ አሁን እኮ ይኸውልህ ርዕስ ስለዛ ምን አለ እስኪ አንዴ እሺ፣ ስለዛ ዳግም ተወልደሃል ፔትራ? በል መልስልኝ ቶሎ። አሁን ካላወራው ስላልክ ስጠይቅህ ቶሎ መልስልኝ። ዳግም ተወልደሃል ወይ? በቃ ስለዛ ዳግመኛ እንዳትገባ ሳወራን የሚዩት አድርግ እኮ ቶሎ መልሳ። እሺ እንደ አዲስ ዳግም ከተወለድክ የተወለድከው በጸጋው ነው አይደለም? የሆነ ነገር የለም
እሺ ወንድሜ በጸጋው ነው። በጸጋው ዳግም ስትወለድ አንተ ፈቅደህ ነው ዳግም የተወለድከው ማለት አንተም ፈቅደሃል? አዎ እግዚአብሔር ፈቅዶ ነው። ግን አንተም ፈቅደህ አምነህ ነው ወይስ ዳግም ስትወለድ አንተ አስቀድመህ ምንም አይነት የፈቃድ ትብብር ሳይኖርህ ነው? ይሄ ምንም ሲጀምር መልካም የመስራት የሚባል የለኝም። ይሄን እኮ ጳውሎስ ይላል። ስለዛ አይ ቆይ ችግር የለውም። ቆይ አንዴ ወደ መጥቀሱ እናልፋለን። መልካሙን ማድረግ አይችልም። አይ እሺ ስለ ስራ አላወራሁም። ስለ ስራ አላወራሁም። ስለ ፈቃድ ራሴ አላወራም። እንደ መጽሐፍ እስካወራኝ ይቀጥል። ለምሳሌ አንዴ ቆይ ፔትራ እባክህን አንዴ እባክህን የሆነ የልጅ ስራ እንዳንሰራ እየተጠነቀቅን ጉንጫ አልፋ ክርክርም እንዳይሆንብን በጥንቃቄ እናወራ። ወደ መጥቀሱ እናልፋለን። መጀመሪያ ግን እምነትን እንወቀው ነው ከቅድም ጀምሮ እያልኩ ያለሁት። አሁን አንተ እያልክ ያለው ዳግመኛ ተወልጃለሁ፣ አዲስ ልደትን አግኝቻለሁ፣ ዳግም የተወለድኩት ግን በእምነት አይደለም፣ እኔ ምንም የሰራሁት ስራ የለም እያልክ ነው። ያለ እምነት ያለ አንተ ፈቃድ ትብብር ማለት ሳትፈቅድ ሳታምን ነው ዳግም የተወለድከው። ታዲያ ሳታምን ሳትፈቅድ ምን አይቶ ነው ዝም ብሎ ዳግም የወለደ? እና ዳግም ያልተወለዱ ሰዎችንስ ለምን ተዋቸው? ስሙ በደንብ ይህንን ጥያቄ ሰምታችኋል አይደል? መጽሐፍ ቅዱስ ምን ብሎ ይናገራል? አስቀድሞ ያወቃቸውን ይላል። እግዚአብሔር አስቀድሞ ያውቃል። እግዚአብሔር ቅድመ እውቀት አለው። ያ ቅድመ እውቀቱ ደግሞ አስቀድሞ ያወቃቸውን ወስኗቸዋል ይላል። የወሰናቸው ምን አደረጋቸው ይላል? ጠራቸው ይላል። የጠራቸውንስ አጸደቃቸው፣ አከበራቸው ይላል። ይሄ ነው መጽሐፍ ቅዱስ የሚናገር። ግልጽ ነው። ልጨርስ። ያለ እምነት ይላል። እንዴት አደሱ ነው? ከየት መጥቶ ነው እምነት? እኔ እምነት ከየት አለኝ እንዴ? ሰሙ የእግዚአብሔርን ስለዛ እያልከን ያለው ዳግም እንድትወለድ አንተ እግዚአብሔር አስቀድሞ ስለወሰነብህ ነው ማለት ነው። ላውራሽን የተጠየቀውን ብቻ አይቶ ሌላውን ተወውና እንደ እግዚአብሔር ቃል ላውራ። የጠየኩህ ምንድን ነው? መጀመሪያ እስቲ ንገረኛ። የጠየኩህ ስለ ፍቃድ እኮ ነው የምታወራኝ። ስለ ፍቃድ ነው የምታወራኝ። ያንተም ፍቃድ እምነት ከአንተም ፍቃድ ከአንተም እምነት የሚባል ነገር የለም አይደለም። ጥያቄን አልሰማሁም። አየህ አንዴ ስማ፣ አሁን በደንብ ጥያቄ የእኔ ጥያቄ ምንድን ነው? ለፔትራ ብቻ ሳይሆን ለሌሎቻችሁም ሁሉንም ደግሞ ይሄንን በደንብ አድርጋችሁ ስሙ። ጸጋ ብቻ የሚለው ትምህርት አስቀድሞ ልክ ፕሮቴስታንቲዝም ሲነሳ ምን እንደነበረ አሁን ላይ ያሉ ብዙ ጴንጤዎች ይህንን አይቀበሉም። ዝም ብሎ እንደ ሚዲያ ላይ ከእናንተ ከክርስቲያኖች ጋር ምናምን ከኦርቶዶክሱ ጋር ምናምን ሆን ብለው ለመቃረን ሲሉ የካልቪኒስቶቹ ምናምን ካልያዙ በስተቀር የሆነ የእንትን ነው ምንድን ነው የሆነ የአርሚኒያን ፖዚሽን የሚመስል ነገር ነው የሚይዙት ብዙ ጊዜ። ለማንኛውም ምንም ሆነ ምን ግን ማለት ነው ጥያቄን በደንብ አድርጋችሁ ስሙ። ለፔትራ የማቀርበውን ዳግም የተወለድኩት እኔ ፈቅጄም አምኜም አይደለም፣ ሳልፈቅድ ሳላምን ነው ዳግም የተወለድኩት ብሎናል። ስለዛ ጸጋ ብቻ ማለት ይሄ ነው። ባይዚ ጥንት ላይ አነሳሱ በፕሮቴስታንት ውስጥ ጸጋ ብቻ የሚለው ትምህርት ይሄ ነው። በቃ የምር መሆን ፔትራ የሚለው ያለ እኔ ፈቃድ ያለ እኔ እምነት ዳግም ተወለድኩኝ። ይኸው ብዙ ሰዎች አይ እንደዚህ አይነት ትምህርት የለንም ስትሉ የነበሩ ፕሮቴስታንቶች ይኸው እዚህ ጋር ወንድማችንም አለ፣ ያው ይታወቃል። እንደዚህ ነው። ኦኬ ሰው የኔ ጥያቄ አሁን ከዚህ ተነስቼ ምን የሚል ነው ያስቀመጥኩት? ያለ አንተ ፈቃድ ያለ አንተ እምነት እንደዚሁ ነው ዳግም የተወለድከው? አዎ። ለምን አንተን ዳግም ወለደ ማለት ምንም የተለየ ነገር አላየብህም ከሌላው ሰው። ለምሳሌ ከአንድ ሙስሊም ወንድም ለምሳሌ ከድር የሚባል ወይ አብደላ የሚባል አንድ ወንድም ቢኖር አብዱን ዳግም ሳይወልደው አንተን ለምን ዳግም ወለደ? በእሱና በአንተ መካከል ያለው ልዩነት ምንድን ነው? አንተን ዳግም ወልዶ ያኛውን ለምን ተወው? ንገረኝ። ምን ነው መጽሐፍ ቅዱስ እንደሚናገረው ጌታ ኢየሱስ ምን ብሎ ተናገረ? አንድ አባት ድግስ እንደደገሰ ይናገራል ኢየሱስ የተናገረው። ከዛ በኋላ ውጣና ጥራ አለ እስራኤሎችን እንደሆነ ይናገርና እነሱ ምን አደረጉም ይላል። አንደው ከብት ገዝቼ ለሞክር ነው ይላል። አንደኛው እርሻ ገዝቼ እርሻ ላይ ነው ይላል። የተለያየ ነገር ሲያመጡ መጥቶ ለጌታው ምን ብሎ ነገረው? እምቢ እንዳሉ ነገሩ አይደል እንዴ? ከዛ ወደ ከተማ ውጣና ምን በላለው? በቃ ጉንዱሹንም ምኑንም ከመጥቀስ በፊት መጀመሪያ ጥያቄን መልስልኝ ፔትራ። መጀመሪያ መልሱን መልስና ከዛም ትጠቅሳለህ። ከመለስክ በኋላ ቤተ እምነት አልወክልም። እኔ ቤተ እምነትን አልጠየኩም። ቤተ እምነትን አልጠየኩም። ፔትራ ጥያቄ ሲምፕል እኮ ነው። አንተን መርጦ ወይ አንተን አድኖ አብዱን የተወበት ምክንያት ምንድን ነው? ሁለታችሁ ምንም እንትን ካላላችሁ ምንድን ነው?
ምንማ እግዚአብሔርን ጠይቀዋ። እንደዛ አይሻልም እንዴ? አንዴ ነው ይረፍ። እሺ እሺ አንዴ አሁን አስቀድሞ ያወቃቸውን ይላል እግዚአብሔር ቃሉን ሲልክ በሐዋርያት ወይም ደግሞ ቃሉን ሲልክ በመልእክተኞቹ። ቆይ ልናገር እንጂ እኔ እኮ ምንድን ነው ግን ሲሰረተው ያን ሰዓት እኮ ነው የሚያወራክ። ረጅም ሰዓት ነው ሌላ ቦታ ነው ሀሳቤን መግለጽ እኮ አልቻለም። እንደዚህ ብዬ እንዴት ነው ፖለቲካ ልትሰሩ አይነት ነገር ወይም ደግሞ ዝም ብለህ ሀሳቤን እየተጫንክ እንዴት ነው ማወራ እንዴ? ምንድን ነው እንዴ? ስለዚህ አስቀድሞ እግዚአብሔር ምኖችን ያውቃል ማለት ነው። ያን ቃል ሰምተው ምን የሚያደርጉትን የሚቀበሉትን እሺ የሚሉትን ያውቃል ማለት ነው። ያ እሽታም ቢሆን ከእግዚአብሔር ምን የሚሰጥ ነው። ግልጽ ነው። እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ብሏል ዮሐንስ። ግልጽ ነው። እግዚአብሔር ነው ያን ነገር ይሰጣል። ያን ነገር ሲሰጥ ደግሞ እነዚህ ሰዎች ምን ብለው ይቀበላሉ ማለት ነው? ለሰሙት ቃል አሜን ብለው ለተቀበሉት እምነት አሜን ብለው ምን ያደርጋሉ? ጌታን ይከተላሉ ማለት ነው። ነው። ስለዚህ እነዛ ምን ተባሉ ማለት ነው? ወሰናቸው ተባሉ። እነዛ የወሰናቸውንስ ምን አደረጋቸው? ጠራቸው። አስቀድሞ ያወቃቸውን የሚል እኮ ጳውሎስ እኮ ነው። በቃ አስቀድሞ ያወቃቸውን ሕዝቦች እግዚአብሔር ጣላቸው አልጣላቸውም ብሎ እንኳን ጳውሎስ ይናገራል። እንዴ እና እኔ መረጥኳችሁ እንጂ እናንተ እንኳን አልመረጥካችሁኝም እኮ ነው ያለ ሐዋርያት። ከየት ነው ሲጀመር? እኔ ጌታን መርጬዋለሁ እንዴ? እኔ ጌታን ልከተል ብያለሁ እንዴ? ጌታ ነው የመረጠኝ። ይሄ ማለት እግዚአብሔር ያዳላል ወይ ስትለው ጳውሎስ ነው አያዳላም ነው። ስለዚህ ያን የተሰጣቸውን እምነት የተሰጣቸውን ጸጋ የተሰጣቸውን ጊፍት እሺ ብለው የሚቀበሉ ሰዎች አማኝ ይባላል። በቃ ይሄ ነው ልዩነቱ እንጂ ሁሉንም እምነት ለሁሉ እኮ እንደማይሆን ጳውሎስ ተናግሯል። ሁሉም ለዚህ ለጸጋው ወንጌል ወይም ደግሞ ለዚህ ለሚሰበከው ቃል እንደማይታዘዙ እኮ ጳውሎስ ተናግሯል ነው። ስለዚህ ይሄም መታሰብ አለበት። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ ፈቃድ አለኝ መልካሙን ማድረግን የለኝም ብሎ በግልጽ ተናግሯል። በሮሜ መጽሐፍ ምዕራፍ 7 ላይ ማለት ነው። ይሄ ነው መጽሐፍ ቅዱስን ከየትም እኮ ልንጥለው አንችልም። መጽሐፍ ቅዱስ አስቀድሞ ያወቃቸውን ካለ እንግዲህ አስቀድሞ ያውቋቸዋል። ከዛ በኋላ አስቀድሞ ያወቃቸውን ያደርጋቸው ይላል። ወስኗቸዋል ይላል። የወሰናቸውን ደግሞ ጠራቸው ይላል። የጠራቸውን አጸደቃቸው ብሎ የሚናገር ጳውሎስ ነው እንጂ እኛ አይደለንም። ስለዚህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው እንግዲህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው ነው ሄኖክም እንዳለው በጠይቅን። ስለዛ በአጭሩ አሁን ስትመልስልን እግዚአብሔር እኔን ስለወሰነኝ ነው፣ እግዚአብሔር እኔን ስለመረጠኝ ነው፣ በቃ እንደዚሁ ዳግም የተወለድኩት ነው የመጨረሻው መደምደሚያ። ለዚህ እኮ ነው አሁን ከቅድም ጀምሮ መጀመሪያ ቀጥታ መልስ ያለ እንድንረዳ ነው። ስለዛ አንተ ዳግም ተወልደ አብዱ ዳግም ያልተወለደው በቃ እግዚአብሔር አንተን እንደዚህ ዝም ብሎ ስለመረጠህና አብዱን ደግሞ ስለተወው ነው አይደለም? እግዚአብሔር ይሄን ይኸውልህ እምነት ከመስማት ነው ይላል። አሁን እኮ ብዙ ጊዜ እዚህ ቲክቶክ ላይ እኮ እየተናገረ ኢየሱስ እንደሚያድን እየነገረ እምነት የእምነትም የፈቃድም ትብብር የለም አልካ ፔትራ። አሁን እኮ ያንተ እኮ እንደዛ እኮ ለምሳሌ አቴ ሞመንት አንተን አብዱና ፔትራ ወንጌል ሰሙ። ይኸውልህ ፔትራዬ አቴ ሞመንት በአንድ አይነት ሰዓት ውስጥ አንተና አብዱና ፔትራ ወንጌል ሰሙ። ፔትራ አመነ፣ አብዱ አላመነም። ፔትራ ያመነው ለምንድን ነው? አብዱ ያላመነው ለምንድን ነው? እሺ ይኸውልህ መጽሐፍ ቅዱስ እንደሚናገረው እምነት ከምንድን ነው? ከመስማት ነው። መስማትን በእግዚአብሔር ኧረ እባክህን ይኸውልህ መጀመሪያ መልሱን መልስና ታልፋለህ። ምላሽ አልሰጡም። ይኸውልህ ወዳጅ አንተም አብዱም ማመንም መፍቀድም የማትችሉ ከሆነ አንተም አብዱም ማመንም ኧረ እባክህን ስማ። አየህ መመለስ ያቅትህ እዛ ሂድክ። ለምን የጸጋ ብቻ ትምህርት እንደዚህ ነው የሚያጠወለውልህ? አንዴ ቆይ ስማኝ አንዴ። ለዛ ነው አሁን መሀል ላይ አትግቡብኝ ትላለህ። እኛ መሀል ላይ መግባቱን ፈልገህ ነው አይደለም። ግን ይኸው ጸጥ ብለህ ስንሰማህም መልሱን ከመመለስ ይልቅ የማይገናኙ ጥቅሶችን እየጠቀስክ ብቻ የተወሰነ ጆሮአችንን አድክመው ከዛ በኋላ ጨርሻለሁ በቃ ይኸው ነው ብለህ ዝም ብለህ ምንም ሳትመልስ ታቋርጣለህ። እንደዛ ከሚሆን ማን ነው ፔትራ ጥያቄያችንን መረዳት ከዛን መመለስ። አንተ እንዳልከን ከሆነ ሰው ከሞት ወደ ህይወት ለመምጣት ዳግም ለመወለድ ጭራሽ እምነት አያስፈልግም እያልክ ነው። በእርግጥ አሁን የተናገሩትን ነገር ሉተራኖቹ እዛ ጋር ቅድም ሳነብ የነበረው እሱማ በቃ እንደ እግዚአብሔር ቃል ነው ካልከው አንጻር ዳግም ለመወለድ ሚስጥራትን አስቀምጠዋል። ጥምቀት ለዳግም ልደት ነው ብለህ የምታምን ነው የምትመስለው። አሁን እንደዚህ ብለህ ስትናገር ጥምቀት ለዳግም ልደት ነው ብለህ ታምናለህ?
አታምንም። ግን በቃ እንዲሁ ብቻ እንደ እግዚአብሔር ቃል ነው ትለው ታምናለህ። ጥምቀት አይደለም ያመነ የተጠመቀ ይድናል አላልኩም። እንደዛ አይደለም ያልኩት። እዚህ ክፍል ላይ ያመነ የተጠመቀም አይልም። አይ ይላል እዚህ ላይ አሁን ቅድም ያነበብኩት ላይ እንደ እግዚአብሔር ቃል ነው ያልከው ላይ ያመነ የተጠመቀ ይድናል ይላል። የትኛው ላይ? አሁን ቅድም ይሄማ እንደ እግዚአብሔር ቃል ነው ትክክል ነው ያልከው ላይ የሉትራኖቹን ሳነብ ያቺ ያነበብኳት ፓርት ራሱ ምንድን ነው የምትለው? መንፈስ ቅዱስ ሰውየው እንደ አዲስ የሚወልደው ወይም የሚለወጠው ወይ በቃሉ ሲሰበክ ነው ወይም ጥምቀት ነው ሚስጥራትን ተጠቅሞ ነው ይላል። በጥምቀት ውስጥ ዳግም ልደት እንዳለ ታምናለህ? ጥምቀት ለዳግም ልደት እንደሆነ አምኖ ከተጠመቀው ስለዛ ጥምቀት ለዳግም ቦታ ላይ ተነገረ። ችግር የለውም። እዚህ ላይ እውነቱን ለመናገር እዚህ ላይ አምኖ ሲጠመቅ አይልም። ግን በጣም ጥሩ። ስለዛ እዚህ ላይ ለሮሜ ሰዎች ሲጽፍላቸው በላይ ለገላትያ ሲጽፍላቸው አምኖ ይጠመቁ አምኖ ይሄዳሉ። በጣም ጥሩ። ጥምቀቱ እንዴት እንደሚሰራ ያብራራላቸው አይደል? ስለዛ ጌታ ይመስገን ጥምቀት ለዳግም ልደት ነው። አዎ ከእምነት ጋር ሆኖ እምነት ሲደመር ጥምቀት እኩል ይድናል። አዎ እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉ ነው። ይሄ ትልቅ አቺቭመንት ነው። ጌታ ይመስገን እምነት ሲደመር ጥምቀት እዚህ አሁን ያነበብኩት ላይ እንደዛ ባይልም ግን አትሊስት ግን አሁን በአንተ እምነት ቢያንስ ግን እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉልን ነው። ይህ አቺቭመንት አይደለም ታዲያ? በጌታ እርዳታ ይሄ ሚዲያ ላይ ያመጣነው ነገር አይደለም? ጌታ ይመስገን የምር። እሺ መለስ ስልበልና ግን አሁን ጥያቄ ላስታውስ። በጣም ደስ ይላል። አዎ እኮ መጽሐፍ ቅዱስ ነው የሚለው። ይሄን መጽሐፍ ቅዱስ ስለኛ ብቻ ነው የምታወራው። አንዴ እባክህን ርዕስ ተይዞ እኮ ነው። እሱን በርዕስ ደግሞ ጠይቃለሁ። አንዴ ቆይ ተረጋጋ። ስለዚህ አሁን አንዴ እባክህ አሁን እኛ በጌታ በኢየሱስ አንዴ ላወራ እና አሁን እኛ ጠይቀን የነበረው ነገር ምንድነው? ሁላችሁንም ለማስታወስ እና በዛው ለመጠቅለል ያህል እያሉን ያሉት እነዚህ ፕሮቴስታንት ወንድመቶቻችን ብላ ጊዜ ወንድሜ ፔትራ ስለሆነ ወንድሜ ፔትራ አልበልና ምንድነው እያለን ያለው? ሰው ዳግም ለመወለድ ዳግም የሚወለደው በእምነት አይደለም እያለን ነው። በእምነት ዳግም መወለድ የሚባል ከየት አመጣው? ዳግም ሳይወለድ በፊት ማመንም አይችልም። ኧረ እንደውም መፍቀድም አይችልም። እንደው ለመዳን እኔ በቃ መዳን እፈልጋለሁ ብሎ መፍቀድ ራሱ ለእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰምቶ አሜን ልዳን ማለት አይችልም ዳግም ሳይወለድ በፊት። ስለዚህ አሜን ልዳን ሳይል በፊት ነው ዳግም የተወለደው። ዳግም መወለድ ማለት ደግሞ ዳግመኛ ተወለደ ማለት ልጅ ሆነ ማለት ነው። የእግዚአብሔርን ልጅነት ያገኘሁት ያለ እምነት ነው። ከዛ በኋላ ማምነው። ምክንያቱም ዳግም መወለድ ልጅነት ስለሆነ ማለት ነው። መጽሐፍስ ምን ይላል ነው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹስ አልተቀበሉትም። ለተቀበሉትስ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። ሚኒንግ ዳግም ይወልዳቸዋል። ምን ለሚያደርጉት? ለሚቀበሉት ሳንቀበለው በስሙ ለሚያምኑት ይላል። በስሙ ሳያምኑ ዳግም ውልደት አለ የሚል ትምህርት፣ ይሄ የጸጋ ብቻ ትምህርት ማለት መጀመሪያ ሲነሳ እንደዚህ ነበረ። በጴንጤው ዘንድ እንዲህ ያለ ትምህርት ያለ አይመስለኝም። በብዙዎቹ ሁሉም ማለት ያለ በብዙዎቹ ዘንድ ከኛ ጋር የሚመሳሰል ነገር አላቸው። እዚህ ላይ ሳናምን ያለ እምነት ጸጋው ዝም ብሎ እንደዚህ ያድናል የሚባል ነገር አንቀበልም ሲሉ ነው የምንሰማው። ግን አሁን ይህ ፔትራም እንደሚለውም ሉትራኖቹም እንደሚሉትም ካልቪኒስቶቹም እንደሚሉትም ሰውየው በመንፈሳዊ ሞት ውስጥ ሆኖ ዳግም እስካልተወለደ ድረስ አዲስ ልደት እስካልተሰጠው ድረስ ማመን አይችልም። መፍቀድ ማመንን ተውት። ሲጀመር የፍቃድ ትብብር ማድረግ አይችልም ማለት መፍቀድ አይችልም። ፍቃዱ ምንም ጭራሽ ምንም ነገር ማድረግ አይችልም ነው የሚሉት። ጭራሽ ምንም ነገር አያደርግም። በቃ ዝም ብሎ ብቻ ፓሲቭ ይሆንና ፈቃዱ ይለውጠዋል፣ ሪጀነሬት ያደርገዋል። አሁን ምንም ሳያደርግ ነው የተባለው። ኦኬ ዘን እንደዛ ከሆነ እግዚአብሔር አንተን ዳግም የወለደ ስላመንክ ካልሆነ ስለፈቀድክ ካልሆነ ምንም የተለየ ነገር ከሌለ አብዱ የተባለው ሙስሊም ወንድማችን ደግሞ ዳግም አልተወለደም። እንግዲህ ያው አብዱ ሙስሊም ከሆነ ዳግም አልተወለደም ብለን ስለምናስብ አንተን ዳግም ወልዶ እሱን አብዱን ዳግም ያልወለደው ለምንድን ነው? አመፀኛ አምላክ ነው ያለህ ወይ?
ልክ እንደ ሲባል አይ ኖ ጳውሎስም እኮ ሮሜ 9 ላይ እንግዲህ እግዚአብሔር አመፀኛ ነውን ብለህ ብትጠይቅ ይሆናል ብሎ የመለሰው ነገር ስላለ እግዚአብሔርን መጠየቅ አንችልም ወደ ማለት የሚመስል ነገር ሄደሃል ከሆነ ስለዛ በቃ እግዚአብሔር እንዴት እንደሆነ ባናቅም አንተን ወሰነብህ ምን እንድታደርግ በቃ ዳግም እንድትወለድ አብዱን ደግሞ ዳግም እንዳይወለድ አድርጎ ወሰነበት ማለት ነው ወይ ነው በቃ ጥያቄው ይሄ ነው። መልስ ካለ ፕሊዝ መልስልን። ካልሆነ ግን አይ መጽሐፍ ቅዱስ የሚለው ብለህ ግን መልሱን ሳትመልስ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እደግመዋለሁ፣ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እንዲሁ ብቻ ዝም ብለህ የማይገናኙ ጥቅሶችን እየጠቀሱ ብቻ መልስ ሳይመልሱ የሚሄድ ከሆነ ግን አስቸጋሪ ነው የሚሆነው ብዬ ነው። ያው መቼም እንግዲህ አንተ ቤት በለው በእጅ አዙር ለነገሩ ምንም ልታስወራን ስላልቻልክ ኧረ ይኸው ጠየቅን ብቻ መልስልን በደስታ እንስማ። እኔ አሁን እንደ መጽሐፍ ቅዱስ ነው እኮ የመለስን አንተ ጋር እኮ መጀመሪያ መልስልና ሳያምኑ ይገባሉ የሚል ትምህርት አለህ። እኔ መለስኩልህ። እሺ ከቤተ ክርስቲያን ልክ እኔ አሁን አውጥቼ የእምነት መግለጫ እንዳነበብኩት የእምነት መግለጫ አውጣና አንብብልኝ። እኔ እንደ መጽሐፍ ቅዱስ ነው የምመልስልህ። የእምነት መግለጫ አይደለም። እኔ ስጠይቅ ይህንን ጥያቄ ያነሳሁት ትምህርት ስላለ ቆይ አንዴ ይህንን ይኸውልህ እኔ እኮ ጥያቄን እኮ ያቀረብኩት እኮ አንተ የምታምነውን እኮ ነው እየጠየቅኩ ያለሁት። እኔ የማምነውን ጠይቀኝ። ወይም ደግሞ ከቤተ ክርስቲያኒት በኢርሲያኒት ውስጥ ካልክም የቤተ ክርስቲያኒቱን የእምነት መግለጫዎች አውጣና ይሄው እንደዚህ ብላ ታስተምራለች ብላ አሳየኝ። ከዛን ጠይቅ። ቀሲስ ሊበኩል ይሄን ያምናል። ታዲያ ጠይቃቸው ሂድና እንደዛ ብሎ እኔ አሁን አንተ እንዳልከው አያምኑም። አንተ እንዳልከው አያምኑም ነው የምለው። እኔ ግን አይ ያምናሉ ካልክ ልክ እኔ አንተ የምታምነውን እንደጠየቅኩ ሁሉ አንተ ኧረ በጌታ ስም አንተ ለማንኛውም ይኸውልህ አሁን ርዕሱን አታስቀይረን። ሌሎች ሉተራኖች ካሉ ሉተራኖችና ካልቪኒስቶች ካሉ ይምጡና የተወሰነ እንትን ይበሉ። ፔትራ ስላለ ነው እኔ አምናት ሉተራን በቃ ስለዛ ካልሆንክ ተዋ በቃ ታርግና ትንሽ ስማ። እንደዛ መጽሐፍ ቅዱስ ላይ ግን ይሄ ትምህርት አለ። በቃ ጥሩ ነው። እንደዛ ብለህ ካመንክ ደስ ይላል። ደስ ይላል። እንደዛ ብለህ ካመንክ ጥሩ ነው። በቃ በርታ፣ ቀጥልበት። አንተንም እንደዛ ብሎ ይታመናሉ። ያ ብቻ አይደለም። በቤተ ክርስቲያን ደረጃ ይታመናል ካልክ አምጣ ማስረጃ ስጠኝ። ከቤተ ክርስቲያኒቱ የእምነት መግለጫ ሰባኪዎች ምን አገባኝ እኔ ስለ ሰባኪ ምን አገባኝ ስለ ሰባኪ። ሲኖዶስ ያለበትን አሳየኝ ወዳጅ። አንድ ፔትራ ፈቀደልህ እኮ ቅድም ጀምሮ ስጠይቀው እኮ ፈቀደልህ እኮ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ ታስተምራለች። የአንተ ትምህርትና የኦርቶዶክስ ቤተክርስቲያን ትምህርት ልዩነት አለ ወይንም የቀሲስ ትምህርት ልዩነት አለ ብለህ የምታምን ከሆነ ይኸው ማስረጃ የቤተክርስቲያኒቷ ትምህርት እንደዚህ ነው፣ እናንተ ግን የምታስተምሩት ሌላ ነው ብለህ የምትከራከርበት ነገር ካለ ማስረጃውን አውጥተህ ጠይቀው። ይኸው አኬ ይመልስ። ስራ ቦታ ነው ስራ ቦታ ስላለሁኝ የቅድሙን ጥያቄ ልጠይቅ ነው የገባው። ያው እንግዲህ ከመጣሽ ነው እንግዲህ በሚለው ሂሳብ ነው ስለመጣ እሱም ደግሞ ከውይይታችን ውጭ የተለያየ ሀሳብ አንስቶ ሲመልስ ነበር። እርግጥ ነው ጥያቄውን ያነሳው ሄኖክ ነው፣ ግልጽ ነው። እኔ ደግሞ አሁን የመለስኩት ያነሳቸውን ኮንፌሽኖችን የመለስኩት መጽሐፍ ቅዱስ ስለሚል ነው እንጂ እኔ ሉትራን ስለሆንኩኝ እኔ ካልቪኒስት ስለሆንኩኝ አይደለም። እኔ እንደዛ አላምንም። እኔ ማመን በመጽሐፍ ቅዱስ ነው ማመን፣ የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ማለት ነው። ስለዚህ ይሄ አንድ በቤተክርስቲያን እንደ ክህነት እኮ ዝም ብሎ አይሰጥም። ካህን ማለት እኮ ትልቅ የሆነው ጳጳስ በተገኘበት በጣም ትልቅ ስርዓት ተፈጽሞ እኮ ነው ክህነት የሚሰጥ። ግልጽ ነው። ይሄው ትምህርቴን ያስተምራል፣ ይሄው አስተምሮት ፔትራ ስለዚህ ቤቱን አኪዝ ታደርጋለህ። አሁን ግለሰቦችን እያልኩ እኮ አይደለም እኮ። ለምሳሌ አሁን እዚህ ጋር ቀሲስ ለምሳሌ የለም። አንተ የምታስተምረው ትምህርትና ለምሳሌ እዚህ ጋር አክሊል አለ። አክሊል የሚያስተምረው ትምህርትና የቤተክርስቲያኒቷ የነገረ ድነት ትምህርቶች ይለያያሉ። ቤተክርስቲያኒቷ ይኸው ዶክመንት ሌላም ቀን ሌላም ጊዜ ሊሆን ይችላል እኮ ቤተክርስቲያኒቷ የምታስተምረው ትምህርት ይሄ ነው። አንተ ይህንን ትምህርት ትቀበላለህ አትቀበልም ብለህ ሌላ ጊዜ እንደዛ ብታወራው ጥሩ ነው። ኢቨን እኮ እነሱ ማለት ሌሎቹም ተደጋጋሚ አሁን ሲኖዶስ የፈቀደውን ትንሣኤ ዘጉባኤ ያሳተመውን መጽሐፉን መች ይቀበላል?
በሲኖዶስ ደረጃ የምትመራውን ቤተክርስቲያን መጽሐፍ ይሄን ያለችው መቼ በሲኖዶስ ደረጃ የታተመውን አውጣና አሳየን። በቃ በል ፈጠን፣ ትልቁ ላይ አድርጉት። እሺ ትልቁ ላይ አድርጉት። ስራ ቦታ ኮንክ በጨበጣ ተከራከቱ። በቃ የሚታመነው እኮ ግልጽ እኮ በቃ ቱ ሚውት አድርገው። በቃ አይ ግልጽ አይደለም የሆነ ያላምንም እያልኩ ነው። ለምሳሌ ስለዛ ቱ በቃ ሌላ ጊዜ በቃ ማስረጃ ነገም ከነገ ወዲያም አለ። በቃ ነገ ከነገ ወዲያ በቃ ትክክል ቤትራዊ ነገ ከነገ ወዲያ ማስረጃ ይዘናል። ጥያቄው ግልጽ ነው። አሁን ለመሸሽ ነው ሲሶ ደግሞ አንተ ለእውነት ብትቆም ደስ ይላል። ኧረ በወላሂ ያለ ብዬ ነው የመጣው። አንተ አለኝ የምትለውን የቤተ ክህነቷን የጽሁፍ የሰነድ ማስረጃ ማለት ነው። የሰነድ ማስረጃ እዚህ ጋር አንተ ልበል የቪዲዮ አካሌ የተባለ ግለሰብ እንደዚህ ያለ ሳይሆን ቤተክርስቲያኒቷ በጽሁፍ ያው ቅድም አኬልክ እንዳወጣው መጽሐፋችሁ እንደዚህ ይላል እንደሚለው መጽሐፋችሁን አውጥተህ አንተ የምትለውና መጽሐፋችሁ የሚለው ነገር የተለያየ ነው ብለህ በሱ ብትሞግተው እንትን ነው፣ ቤቱ ክፍት ነው። ፔትራ ተግባባል። እኮ ስራ ላይ ነኝ ነው የሚለው። በቃ እኮ ስራህን ስራ። በቃ ፔትራ ወንድሜ ሌላ ጊዜ በቃ ደግሞ አይሻልም? ፔትራ አይሰማም። ሌላ ነገር ሊያናግረኝ እኮ ስራ ቦታ ኮንክ ችግር የለውም ፔትራ፣ ሌላ ቀን እሺ። ተአምር እኮ ነው። ጋር የተወያየ ውይይት አለ አይደል እንዴ? ይሄ ይካዳል እንዴ? እኮ ሰው የቤተ ክርስቲያኒቱ የእምነት መግለጫ አምጣን የተባልከው በቃ አሁን ዝጋውና በል አንተ ዝም ብለን እኛ እናወራ። ምንድነው የምናወራው? ሉትራን ወይም ደግሞ ካልቪኒስት ሆኖ አሁን ፔትራ በቃ ኦልሬዲ ይሄ የእግዚአብሔር ቃል ነው ብሏል። ያለ እምነት ዳግም ልደት የሚለውን እንደሰማችሁት እሱ ያለ እምነት ነው ዳግም የተወለድ ነው የሚለውን የእግዚአብሔር ቃል ነው ትክክለኛ ነው ብሎናል። ጥሩ ነው። በቃ ይሄ የአንተ እምነት አሁን የነ ሉተር የነ ጆን ካልቪን ምናምን ትምህርት ነው። የመጀመሪያው የጸጋ ብቻ ትምህርት እንዲህ ነው። ቆይ ችግር የለውም። አንድ እምነት እግዚአብሔር ነው የሰጠን ነው። እምነቱን የሰጠን እግዚአብሔር ነው። ጸጋው በእምነት አድኗቸዋል ነው የሚል ያን እምነት የሰጠን እግዚአብሔር ነው። መጽሐፍ ቅዱስ የሚናገረው እኮ ይሄ ነው። ዳግም ከመወለድ በፊት ታምናለህ? ዳግም ከመወለድ በፊት ታምናለህ ወይ? ሲጀመር እናትና አባቴ እኮ ሲወልዱኝ አማክረውኝ አይደለም እንዴ? እግዚአብሔር አማክሮኝ ነው እንዴ እኔን ያዳነኝ? አይ ልክ ለምን የነሱ ስራ ነው እንጂ እኔ ነው እንዴ? ስለዛ አንተ እያልክ ያለው የእግዚአብሔር ስራ ነው። ያ ቃል ተሰበከልኝ፣ ያን ቃል ተሰማ ደግሞ ጥሩ በቃ ይመችህ ተመሰረተ። ከዛ በኋላ በዛ እምነት ዳንኩ። ይመችህ በቃ ይመችህ። ስለዛ አሁን እኮስ እያልክ ነው ያለው በስጋ ስወለድ ቤተሰቦቼ አማክረውኝ በእኔ ፈቃድ አልተወለድኩም፣ ያለ እኔ ፈቃድ እንዲሁን የወለዱኝ። ዳግም ስወለድም እግዚአብሔር ያለ እኔ ፈቃድ ነው እንደዚህ የወለደኝ እያለን ነው። ወንድማችን ቀጥልበት፣ ጥሩ ነው፣ በርታ። እንግዲህ ያጽናላህ ይባል ነገር ይሄ እና በቃ ይህንን ያልኩ እኔ። አሁን ይሄ እምነት የሉተራኖችም ጭምር ነው። ሉተራኖች ካላችሁ አይ ይሄ የኛ ትምህርት አይደለም የሚል ሰው ካለ ይኸው ይውቀሰኝ። ሉተራኖችና ካልቪኒስቶች ካሉ እስቲ ቼክ አድርግና እንዴ። ኦልሬዲ ፔትራ እርሱ እሱ ስለሆነ ነው ይህ ትምህርት። በዚህ ትምህርት ክሌም ሌላ ቦታ ስማችን እየተነሳ ስለሆነ ይሄ ነገር በዚህ ነገር ያው እንትን የሚመጡትን ጥያቄዎች ይመልሳሉ ብሎ ነው አኬ የተቀመጠው። ኦልሬዲ ሰዎች ከሌላችሁ ምን ማድረግ አንችልም። ሄቨን ጥያቄ ነበረ። ሰነድ ይዤ እመጣለሁ። አንተ ቤት ጥያቄ አለ ይላችሁ ሰነድ። እኔ ፔትራ አቴኒ ታይም ይወለ አቴኒ ታይም ቤቴ ክፍት ነው። ግን ይዘህ ስትመጣ ይዘህ የምትመጣውን ሰነድ ለመናገር ነው። ይዘህ የምትመጣው የቪዲዮ ማስረጃ የግለሰቦችን መጽሐፍ ምናምን ነገር ሳይሆን ኦልሬዲ እሱ ስላለ ማለት ነው። ትክክለኛ የቤተክርስቲያኒቷን ትምህርት አምጥተህ የሚነበብ ታምረ ማርያም ራሱ አለ። በየቀኑ የሚነበብ ቤተክርስቲያን የመጽሐፍ ያለችው ታምረ ማርያምም አለ። አኬ የሚክደው
በቃ እንግዲህ አየው እንደዚህ ነው በቃ ፔትራ። ስለዛ አንተ በል በቃ አንተ ተረጋግተህ እኛ ይኸውልህ የኛ ትልልቅ መጽሐፍቶቻችንን ልንገርህ መተቸት ከፈልግ አንደኛ መጽሐፍ ቅዱስ ነው። በመጽሐፍ ቅዱሳችን ላይ የመተቸን ነገር ካለ መተቸት ትችላለህ። ከዛ በመቀጠል ግን አንድ መጽሐፍ ነው ያላችሁ በየትኛው መጽሐፍ? አንድ እባክህን ላወራ ልጨርስ። አንዴ መሀል ላይ ተገባ። ግልጽ አድርግልኛ በዚሁ ቁጥሩ ስንት ነው መጽሐፍ? ኧረ እባክህን አንዴ 80 አዱ አንዴ አሁን ተረጋጋና ስማኝ። በሰማንያ ዋሃዱ መጽሐፋችን ላይ ጥያቄ ካለ አይ እዚህ ላይ እምነታችንን በዛው መጽሐፍ ቅዱስ አይደለም አላልክም? ኧረ በጌታ ኧረ እባክህን አንዴ ተረጋጋ። አቆጣጠሩ ላይ አንዳንዱ አዎ፣ ግን በሁሉም ዘንድ የታመነ ግን አለ። እነሱንም በቁጥራቸው 81 ነው። ዝም ብለህ እኮ በቁጥር ደረጃ እኮ አሁን እዚህ ምንድነው የ2000 ትሙን እኮ ዝም ብለህ ብትቆጥረው የአዲስ ኪዳን መጽሐፍት ላይ ያሉት የቀኑና መጽሐፍት እንኳን ሳይጨመሩ ዝም ብለህ ብትቆጥረው ማለት ነው ዮሴፍ ወለኮሉን ሳይቆጠር ብትቆጥረው 81 ነው በቁጥር ደረጃ ከሆነ። እሱ አቆጣጠር ጉዳይ ነው። አሁን የማታውቀውን ነገር ነው እየተከራከርከኝ ያለው። አንዴ ተረጋጋና እኔ እያልኩ ያሉት ምንድነው መጽሐፍ ቅዱስ ወይም ደግሞ ከዛ በመቀጠል በጉባኤያት በኒቅያው ጉባኤ፣ በቁስጥንጥንያው ጉባኤ፣ በኤፌሶን ጉባኤ ላይ በተላለፉ ትምህርቶቻችን ላይ ብሎም ደግሞ በአባቶች ዘንድ በሰፊው የታመነባቸውን ትምህርቶች ስለምንቀበል እነሱን ሁሉ ላይ አይ ይሄ ትምህርታችሁ እያልክ የምትነቅፍብን ነገር ካለ ዩር ዌልከም ፕሊስ ይዘውና። እነዚህ መመዘኛዎቻችን ናቸው። አሁን ከረንትሊ ከተጻፉት የምትል ከሆነ ደግሞ በእንደው ሲኖዳል በሆነ መልኩ የተጻፉትን ምናምን በጉባኤ ደረጃ የተጻፉትን ምናምን ካሉ እነሱን እያመጡ ማየት ይቻላል። እርግጥ ነው እነሱ ራሳቸው የማይመዘኑ ናቸው እያልኩ አይደለም። ኧረ አንዴ ቆይ እሺ አምጣ ችግር የለውም። እርግጥ ነው እነሱ ራሳቸው እንዳልኩት የማይመዘኑ ናቸው እያልኩኝ አይደለም። አባቶችም የማይመዘኑ ናቸው እያልኩኝ አይደለም። ግን በምንድን የምንመዝነው? በመጽሐፍ ቅዱስና በኮንሰንሰስ ፓትረን በዓለም አቀፋዊ ጉባኤያት የኒቅያው ጉባኤ፣ የቁስጥንጥንያው፣ የኤፌሶን ጉባኤ ምናምን እነዚህ መመዘኛ ናቸው። መጽሐፍ ቅዱስን ሳያገል እንደ መጽሐፍ ቅዱስ በሆነ መልኩ ፕላስ ደግሞ እንደ አጠቃላይ የሆነው የአባቶች ስምምነት የአስተምህሮ ስምምነት እሱ መመዘኛ ይሆናል። ለማን ለየትኛውም ኢቨን አሁን ላይ ላለው ሲኖዶሱ ለሚናገረው ራሱ የሆነ ነገር ቢናገር ራሱ ለእርሱ መመዘኛ ይሆናል። ከጥንት ጀምሮ የመጣው እንደ አጠቃላይ አሁን ከሚጻፉት ግን ክብደት የሚኖረው ደግሞ ምንድነው ሲኖዳል ሲሆን ትልልቅ ሊቃውንት በጣም ስመጥር የሆኑ ሊቃውንት ሲናገሩት ምናምን ክብደት ሊኖረው ይችላል። እሱም ቢሆን ግን የሚመዘን ይሆናል ነው። አሁን ያው ምንም እንኳን ርዕሳችን ባይሆንም አንተ ግን ያው ገብተሃል። ማስረጃ ስለሌለ ማስረጃ ይዘና ተብላል። ይዘህ ስትመጣ ደግሞ ውስጥ የአንዳንድ ነገሮችን የምናወራ ይሆናል። ይህንን እንደዚህ ያዝ እናድርገውና ዛሬ በምንድን ነው የተጠቃለለው? እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ተብለናል። ይሄ መረሳት ስለሌለበት ላስታውሳችሁ ብዬ ነው። እምነት ሲደመር ጥምቀት እኩል ይሆናል ምን አሉ? ዳግም ልደት። ይሄ በጣም የሚገርም አቺቭመንት ነው። ከትንሽ ጊዜያት በፊት ጥምቀትን ለዳግም ልደት ማንሳት ከድህነት ጋር ተያይዞ ከዳግም ልደት ጋር ተያይዞ ጥምቀትን ከእምነት ጋር አብሮ ማንሳት ኃጢአት መስሎ የሚታይበት ጊዜ ነበረ። ከትንሽ ጊዜያት በፊት እዚህ ሚዲያ ላይ ጭራሽ እንዲህ ተብሎ ሲነሳ ኤችቱኦ የሚባልበት ጊዜ ውሃን ማን ነው ጥምቀትን ውሃ ኤችቱኦ ተብሎ የሚቀለድበት ጊዜ ሩቅ አልነበረም። የተወሰነ እንደው ቅርብ ጊዜያት ላይ ነበረ። ጌታ ይመስገንና አሁን ግን ሁሉም እየተነሳ እምነት ሲደመር ጥምቀት ድህነት ነው፣ እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉ ነው። በቃ እኛም እናምናለን ይህንን። ግን ደግሞ መለስ ተብሎ ግን እምነት ሲደመር ጥምቀት ነው ዳግም ልደት ያሉት ሰዎች አይ ከማመናችንም ከመጠመቃችንም በፊት ነው ዳግም የተወለድነው ደግሞ ይሏል። ይሄ በጣም አስገራሚ ነው። እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ብሎናል ፔትራ ቅድም እንደሰማችሁት። ግን አይ ዳግም ግን የተወለድኩት ሳላምንም ሳልጠመቅም በፊት ነው፣ ምክንያቱም የምጠመቀው ሳምን ብቻ ነው ስላለ፣ ዳግም ደግሞ የምወለደው ከማመኔ በፊት ነው ስላለ፣ ሳላምንም ሳልጠመቅም ደግሞ በፊት ተወልጃለሁ ይላል። ጎርጎርዮስ ዘንዚናዙ ምን ይላል? ልጆች ሆይ ቴዎሎጂ ኢዝ ናት ፎር ኤቭሪዋን፣ ቴዎሎጂ
ለሁሉም አይደለም፣ ስለ መለኮት ለሁሉም አይደለም የሚለው ለዚህ ነው። ዳግም ልደት እምነት ሲደመር ጥምቀት ካሉ በኋላ አይ ዳግም የምወለደው ሳላምንም ሳልጠመቅም በፊት ነው። ዳግም ሳልወለድ በፊትማ ምኑን አምኜ ይጠመቋለሁ? ሁለቱም የሚቃረን ነገር አይደል? ቴዎሎጂ በጣም ጥንቃቄ ይፈልጋል። ቴዎሎጂ is not for everyone ያለው ጎርጎርዮስ ዘንዚናዙ ማንኛውም ሊሄድ ብዬ ነው። እኔ ያላልኩትን አትበል። እኔ ያልኩት ሪከርድ ስለተደረገ እሱ ችግር የለውም። ምን እምነትና ጥምቀት ለዳግም ልደት ያስፈልጋል አላልከንም ፔትራ? ያመነ የተጠመቀ ይድናል። ለዳግም ልደት ብለኸኛል አላልከኝም? ያመነ የተጠመቀ ይድናል። መጽሐፍ ቅዱስ ለዳግም ልደት የሚለውን ለዳግም ልደት እሱን ሌላ ጊዜ ደግሞ በደንብ እናወራበታለን። ዲቴል ማስረጃዬን ደግሞ ይሄ ቀደም ብለሃል። ጥያቄ ስለማትመልስም ቀደም ብለሃል። ዳግም ልደት ጥምቀት ለዳግም ልደት ነው ወይ ስለ ካመነ አዎ አልከኝ። ያመነ የተጠመቀ ይድናል። አያችሁ እንዴት እንደሚክደው። አሁን ይሄ ምንን ያሳያል? እስቲ የሪከርድ ያደረገው ሰው ካለ ፕሊስ እናስገባዋለን። እንደዚህ ስለሚካድ እዛው አየር ላይ የፈጠነ ስለሆነ እየተካደ ያለው ሲሶ ቻው ሲሶ ቁጭ በል እንጂ ሪከርድ ያደረገ ሰው ካለ እንዲያሰማህ እንግዲህ ማስተዋሉን ይስጥህ። ኖ ያ እንትን ነው በጣም ሩቅ ስለሆነ የሚሄድበት። መልካም ጊዜ። እሺ እሺ። አሁን ደግሞ ጭራሹ አሜን። ዋሹ በቃ እንግዲህ ያው ከወረደ መልካም ጊዜ ይሆንለትና ይሄኛው በቃ እዚህ ላይ ይብቃንና ኤቡ እንዴት ነሽ? ኦኬ ኢነርጂክ ምንድን ነው ማለት እኔ ከገባው ሰዓት ጀምሮ ስታወራ አሁን ደግሞ ከኔ ጋር ልቀጥል ነው ወይስ ባይዘው? ኧረ ተይ በጌታ አንቺ ልታሰርኝ እዚህ ጋር ወይስ ሬድ ቡል እየጠጣ ነው? እና እሺ ጥያቄ ነበር። ኧረ ቆይ ሲስን ጠይቁ። ይቅርታ ለአኬ አይደለም፣ ምክንያቱም እዚህ ቤት ስገባ አርስቱ ኦርቶዶክሳውያን ኢየሱስን አይሰብኩም ነበር። ከመቹ ተቀያይሮ እኮ እዚህ እንደደረስ ነው። ሲሳይ ግንና አታምታታ። እሱን ነበር የነበረኝ ጥያቄ ለሲሳይ ፕሊስ፣ ወይ አንተም ከመለስክልኝ። ቅድም ምን አይነት ሳቤ ይሰጣል? እኔ ብዙ ጊዜ ስሰማ የሆነም ጽሁፍ አይቼ በቀደም ስም መጥራት አልፈልግም። እኛ ሶስታችን የሚባል ነገር አለና ብዙ ጊዜ ምን እያሉ እንደሆነ ስለማልረዳ ነው። ኦኬ ሶስታችሁ መጽሐፍ ቅዱስ አሳትማችሁ ከወጣችሁ በኋላ ምንድን ነው የሚያጣላችሁ? ላይክ ማለት አንድ ላይ ነው መጽሐፍ ቅዱስ የምናሳትመው። ከወጣን በኋላ መጽሐፍ ቅዱስ እናሳትም አንድ ላይ ነው ስለምትሉ ብዬ ነው። አይ ከየት ከወጣን በኋላ ከማተሚያ ቤት ከወጣችሁ በኋላ ከማተሚያ ቤት ከወጣችሁ በኋላ እሱ ነገር አይገባኝም ማለት ከክርስትና ኖ ሁላችንም አንድ ነን። ማተሚያ ቤት አንድ ነን አላችሁ። ታዲያ ምንድን ነው የሚያጣላችሁ? ከወጣችሁ በኋላ ከማተሚያ ቤቱ ልክ እንደ ጠላት ይሄ 81 አህዱ የሚባል አናውቅም፣ 80 አህዱ የሚባል አናውቅም። እናንተም 66 የሚባል ትለባባላችሁና እሱ ነገር እስቲ ብታስረዱ ምን እያላችሁ እንደሆነ ሪሊ የእውነቴን ነው። ይሄ ነገር ሜክ ሴንስ አይሰጠኝም። ግን ሶስታችን በክርስትና ምናምን ስለምትሉ መሲስ ኧረ መልስላት ወይ አንዳችሁ መልሱላት። እኔ ትንሽ አረፍ ልበል። እሱ ጉዳይ ሁሌ ነው። እንዴት መነሳትም የለበትም። ካሳተምን አንድ ላይ ከሆነ 80 አህዱን አንድ ሰው መንቀፍ አይችልም። በቃ አብረን ያሳተምነው ካለው መነጋገርም አይቻልም የሚል ጽሁፍ አዲስ ዶክተሩ ያወጡት መጽሐፍ ላይ አለ። ሶስታችን በምንም ተአምር ዲቤት ማድረግ የለብንም፣ መነጋገር የለብንም ብለው አዲሱ መጽሐፋቸውን አይተከዋል። የዶክተሩን የማን ነው ዶክተር? ዶክተር ተስፋዬ ሮበሌ
ደቡብ ላይ እኮ ትምህርታቸውን እኮ እየረፈረፉት እኮ ነው። የሊጂሰስ ትምህርት አዲስ አበባ ነው ያሉት። ዶክተር ተስፋዬ አንዴ ምንም ረፈረፉት። ፕሮቴስታንት ፕሮፓጋንዳ የማይደክማችሁ ረፈረፍ ነው እንድናል ነው። ታስቁኛላችሁ እኮ እናንተ። አንዴ ስንቱን ኦርቶዶክስ ረፍረፍ እንዳይደክማችሁ አረፍ እያላችሁ እንዳይደክማችሁ አረፍ እያላችሁ ረፍርፋችሁ ጨረሳችሁ እኮ። ሰላም እያቻሉላችሁም እንዴት ናችሁ? መኪና አቁሜ ነው የምነዳው። መኪና አቁሜ ነው የማወራው። አማኑ መኪናዬን አቁሜ ያለ ስማ የመጽሐፍ ቅዱስ ማህበር ሶስታችሁን አንድ ያደርጋል? ይሄ ነው ጥያቄ እኮ። እሱ ነው እኔ ጥያቄ እኮ እሱን አሁን ሜክ ሴንስ የማይሰጠኝ የረፈረፍናችሁ ይላል። እኔ ረፍረፋው ላይ ችግር የለም። ሲሶ ናት። ሲሶ መረፍረፍ ይወዳል። ስማ ፕሮፓጋንዳ የማይሰለቻችሁ መረፍረፍ እኔ ግን ሲሶ መኪናና ኦፊስ ያስቀኑኛል። እውነት ያኪን ወንጌል በጣም ነው የሰሙት፣ ኦፊስና መኪና። አንተ ግን እኔ እንጃ። ኧረ መሳደብ ጀመረ። አኪ ግን የምር ማለት ነው የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል። ሶስታቸው ካቶሊክን አንድ ያደርጋቸዋል። በምንድን ነው አራታቸውን? ይቅርታ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንትና ጴንጤ ነው። አራታቸውን አንድ ያደርጋቸዋል። እንዴት ጴንጤና ማን ፕሮቴስታንት አንድ ነው እንደማትለኝ ተስፋ አደርጋለሁ። ሲሱ አላነበብኩም ማለት ነው። አንድ ነው። ሚዩት አድርጋችሁ ነው። አኪ የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል ወይ? መልሴ ነው እባክህ። እንዴ ተወቀሰን እኛ እኮ በጣም እኩስ ምንድን ነው አንድ ያደርጋችኋል ማለት በምን? መጽሐፍ ቅዱስ ማህበር ሄዳችሁ መጽሐፍቶቻችሁን በማሳተማችሁ አንድ ትሆናላችሁ ወይ? አንድ ነን እኛ፣ አንድ ለአንዳችን። ቆይ እንንገረው። ቆይ ዝም በለ ሲሳይ። አንድ ላይ በማሳተማችን ቆይ ጽሁፉንም ማቅረብ እችላለሁ። የመጽሐፋችን ጻፉት ምን አሉ መሰለህ? ትምህርት ላይ እኮ አንድ ነን አላሉም እኮ ብለዋል። ምን ሲሳይ እኔ እኮ የምትገርመኝ ይኸውልህ፣ አንዴ አድምጠኝ። በሲሳይ ዝም በል። ስለ ውሃ ጥምቀት ስለ ውሃ ጥምቀት ውሻ የተጣለበት ነው እያለ ሲናገሩ የነበረው መጽሐፍ አላቸው። ሐዋርያት ቤተክርስቲያን ለማስተማር ጥምቀት አያስፈልግም ሲሉ ኦርቶዶክስን አይነካትም ማለት ነው። ሲሳይ አንዴ በፈጣሪ አንዴ ዝም በል ሲሳይ። ይኸውልሽ ትምህርት ላይ አንድ ብንሆን ኖሮ ለምንድን እንከራከራለን? ኦኬ አንዴ ማይኩን ያዝልኝ ፕሊዝ ያዝልኝ አንዴ ፕሊዝ። ይኸውልህ አሁን አንዳንድ ጽሁፎቻቸው ሊሆንን ቤተ እምነት ለመሞገስ ከሲስ ጋር ሂዱበት። በቃ እሺ አይደለም አንተን ነው እንጂ እንዴ አሁን እናንተን አንድ ቀን ከመኛ ደከመኝ። ስለዚህ ለምንድን እኔ መጽሐፉ አንድ ነገር የማመጣው ነገር ይኸውልህ የውሃ ጥምቀት እንደማያድን ለእኛ ሲጽፉ ለኦርቶዶክሳዊ አሁን አማን ሻሎም ስም ይቅርታ ጠርቻለሁ ውሃ ቱቦ ውሻ የተጣለበት ያለው ትምህርት እኛ ሲያስተምር ነው። አንዳንድ ኦርቶዶክሳውያንም እንዲህ ይላሉ ብሎ ኦርቶዶክስ ራሱ ምን እንደምታምን ስለማያውቅ ማለት ነው። እንዴት ነው ፌር የሚሆነው? ውሃ ጥምቀት ለእኔ ሲጻፍልኝ መጽሐፉ ለሐዋርያት ቤተ እምነት ሊሆን እንጂ ሄቨን ፖለቲካ እየሰራች ነው። አንቺ አንዴ ተረጋጋ። ይሄ ነው ታዲያ የሌሎችን ሰው ስማቸውን አትጥሪያ። በቃ ጥያቄ አኬን ጠይቅ። እንደሚያደርጋችሁ አኬ እኮ ለውጥ አምጥተናል ያለው እኮ እሱ አይደለም ለውጡን ያመጣው። ለውጡን ያመጣውን ወይ ሄቨን ማለት ቆይ ለምንድን ነው ኦርቶዶክሳውያንን ለምን ማትናገሪ? ኦኬ በጣም ጥሩ። አሁን አድመጥ። ብዙ ጊዜ ደጋግሜ ነግሬሃለሁ። ኦርቶዶክሳውያን አንደኛ ድንበር አያልፉም ማለት አሁን ከኛ ጋር ሲወያዩ የሰውን ቤተ እምነት አላግባብ እንዴት አድርጌ ልንገርህ አይናገሩ። ይነግሩኛል። ከተቀበልሽ ተቀበይ፣ ካልተቀበልሽ በቃ ባይ ብለው መለያየት ነው። እናንተ እኮ ሰድበናችሁ ነው የምናስቀብላችሁ የምትሉት ነገር
የቄሱ አንቺ እኮ ቅር የሚልሽ እኮ ለምሳሌ ብዙ ጊዜ እሰማለሁ የእናንተ አስተማሪ ኢየሱስ ቱታ ብሏል ስላሉ ቱታ ስላሉ እናንተ እኮ ኢየሱስን ቱታ ታደርጋላችሁ ስለምን በዘክራችሁ ይሰኛል። ለምን ታነካካናለህ? ራሳችሁ ጨርሱ። ያሟል ኦርቶዶክስን ይላል እንዴ? ዴቡዬ ከራሱ ጋር ጨርሱ። ከይቅርታ ጋር ይጂበት በእውነት እኔ ልሽ አሁን ሄቨን ለአንቺ የውይይት ጥሪ ላዘጋጅልሽ በእውነት ከአንድ ሄቨን አለሽ ይወልካለው ሲሲዬ እንደ ቀለሜ እንዳለው አዲስ የወጣ ቪዲዮ አለ። ሲሳይ አንተ ለእኔ ውይይት አታዘጋጅልኝም እንዳለ ይቅርታ ጆኪንግ። ምን ማለት የመሰለክ አሁን ቁም ነገሩ ምን መሰለክ፣ ለምሳሌ አንድን ሰው መጥቶ ኦርቶዶክስ ጥምቀት ያድናል ካለች ከኦርቶዶክስ ጎን ነው የምቆመው። ለምን? ጥምቀት እንደሚያድን ስለማመን። ገባክ? እናንተ እኮ ኦርቶዶክስ የሆነ ነገር ካለች ልክ አይደለም ብሎ ትከራከራላችሁ። እኔ ጥያቄ አልገባም። ማነክ ሲሳይ እኛ አሁን እኮ እኛ ትክክል ነው ብለን ምናምነው እንዴ ልክ እሺ ቆይ አንተ ጥምቀት ያድናል ብለህ ካመን ኦርቶዶክስ ስትናገር ኦርቶዶክስ ተናግረዋለችና ኦርቶዶክስ ከተናገረችው አይሆንም እሷ ከነካቸው አይደለም የሚባል ፍልስፍና ከየት ነው የመጣው? በእናንተ ሕሊና ውስጥ ነው። አሁን በፍጹም የለም። ለምሳሌ ኦርቶዶክሲያን በስላሴ ያምናሉ። እኛ ለምሳሌ ኦርቶዶክሲያን በስላሴ ያምናሉ አይደል? አዎ ያምናሉ። ቆይ ልጠይቅ፣ ኦርቶዶክሲያን በስላሴ ስላመኑ ብለን ከነሱ ተቃራኒ ለመሆን ብለን እኛ በስላሴ አናምንም ብለናል እንዴ? ኦኬ እናንተ ሲጀመር ስላሴ አምን ዝም ብሎ እኮ ነው። አታስቀኝ። እኔ ስላሴ ዲቴሉን ተብና ብላችኋል። መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው ብላችኋል። የተቃረናችሁት መንፈስ ቅዱስ ከአብም ከወልድም ይሰርጻል ብላችኋል። የተቃረናችሁት አኪዬ በጣም ቴንኪው። ስለነበረን ጊዜ በጣም አመሰግናለሁ አኪዬ ቴንኪው።